Good News Media. ለተከታታይ 8 ሳምንታቶች ስንወያይ የነበርንበትን ሐሳብ ዛሬም እንቀጥለዋለን። ስንማር ያለነው እየተማርን የምንገኘው ትምህርታችን የአዲስ ኪዳን የሕይወት ስርዓትን መረዳት የሚል ነው። ሃሌሉያ! የአዲስ ኪዳን የሕይወት ስርዓትን መረዳት እና አዲስ ኪዳን ምን ይመስላል፣ የሕይወት ስርዓት ውስጥ ምን ይመስላል፣ የአገልግሎት ስርዓት ውስጥ ምን ይመስላል የሚለውን ሐሳቦች ሰፋ ላሉ ሳምንታቶች ለመማር እንግዲህ ጀምረናል። ዛሬ 9ኛ ክፍለ ጊዜ ላይ ደርሰናል። በጣም ደስ ይለኛል። እግዚአብሔር ይባረክ። በዋናነት የተማርን የነበርነው አዲስ ኪዳን የአዲስ ኪዳን መስራች ማን ነው? አዲስ ኪዳን የቱ ጋር ተጀመረ? በአዲስ ኪዳን መመስረት ለአማኞች የመጣ ነገር ምን ነበር የሚለውን ብዙ ሰፊ ሐሳቦችን ስናይ ቆይተናል። ዛሬ ደግሞ ክፍል 2 ላይ ደርሰናል። እግዚአብሔር ይባረክ። ክፍል 2 ላይ ዛሬ እሱን ነው የምንቀጥለው። የኪዳን ዳሰሳ ምዕራፍ 2 ላይ ደርሰናል። ዛሬ እየተማርን ወይም እየተነጋገርን ያለነው በተከታታይ ሳምንታቶች የአዲስ ኪዳን የሕይወትና የአገልግሎት ስርዓትን መረዳት የሚል ነው እና የአዲስ ኪዳን የሕይወት ስርዓት ምን ይመስላል፣ በኋላ ላይ ደግሞ የአዲስ ኪዳን የአገልግሎት ስርዓት ምን ይመስላል ነው እና የሕይወት ስርዓቱን ሞር እያየን ነበረ። ዛሬ እንቀጥለዋለን። ዛሬ ክፍል 9 ላይ ብንደርስም እንቀጥለዋለን። በዚህ በኪዳን ዳሰሳ ምዕራፍ 2 ላይ የምናያቸው ሐሳቦችን ትንሽ ልንገራችሁና ዛሬ እንቀጥላለን ማለት ነው። የኪዳን ዳሰሳ ከምናየው ውስጥ አንዱ በኪዳን ዳሰሳ ምዕራፍ 2 ላይ ከምናየው ነገር አንዱ ምንድነው? በአዲሱ ኪዳን መመስረት የተከሰቱ ክስተቶችን እንመለከታለን ማለት ነው። በአዲሱ ኪዳን መመስረት አዲሱ ኪዳን ተመሰረተ። የአዲስ ኪዳኑ መስራች ክርስቶስ ኢየሱስ ነው ብለናል። በደንብ አይተናል። ጌታ ይባረክ። የአዲስ ኪዳን መካከለኛ፣ የአዲስ ኪዳን ዋስ የተባለው የአዲስ ኪዳን መስራቹ ክርስቶስ ኢየሱስ ነው። ይህንን ኪዳን ለምን መሰረተው የሚለውን ሐሳብ እያየን ነበር ለተከታታይ ሳምንታቶች። ዛሬም የምናየው ይህንን ነው። አንዱ ፓርትን ዛሬ እናያለን እና በአዲሱ ኪዳን መመስረት የተከሰቱ ክስተቶች የሚለውን በዚህ ምዕራፍ ስር የምናየው በዋናነት 3 ነጥቦችን በዚህ ምዕራፍ 2 ላይ እንመለከታለን። አንደኛ የምናየው የተፈጥሮ ለውጦችን እናያለን። አዲሱ ኪዳን ምን አምጥቷል? የአዲሱ ኪዳን መመስረት ያመጣው ቤኔፊት ወይም ያመጣው ጠቀሜታ ምንድን ነው የሚለውን ስናይ የመጀመሪያው የምናየው ነገር ምንድን ነው? የተፈጥሮ ለውጦች ተካሂደዋል። የተፈጥሮ ለውጦች ምንድን ናቸው የሚለውን ዛሬ በደንብ እያየን እንመጣለን። ጌታ ይባረክ። የተፈጥሮ ለውጦች ተካሂደዋል። የተፈጥሮ ለውጦች። ሁለተኛው የአገልግሎት ለውጥ ተካሂዷል። በአዲስ ኪዳኑ መመስረት የአገልግሎት ለውጦች አለ። ዘሴም አይደለም። ሁሉንም አንድ ላይ ከርክመን አንድ ነው ያው ነው የሚባል ነገር የለም። የአገልግሎት ለውጥ መጥቷል። የተፈጥሮ ለውጥም መጥቷል። ስለዚህ አሁን እሱን እንወቀው ነው። የተፈጥሮውን ለውጥ እንወቅ፣ የአገልግሎት ለውጦቹን እንወቅ። ሶስተኛው ደግሞ የመንፈሳዊ ግንኙነት ለውጦች ደግሞ መጥተዋል። ምን ማለት እንደሆኑ እንግዲህ ያየን የተማርን እንገኛለን። ጌታ ይባረክ። የመጀመሪያው እንግዲህ ከምናየው ውስጥ ከዚህኛው ፓርት ላይ የምናየው የመጀመሪያው የተፈጥሮ ለውጦች ነው። የተፈጥሮ ለውጦች ሲባል ምን ማለት ነው፣ እንዴት ነው የሚለውን ዛሬ ጥቂት ጊዜ እሱ ላይ እንቆያለን። ዛሬ የተፈጥሮ ለውጦች፣ የአገልግሎት ለውጦችና መንፈሳዊ ግንኙነት ለውጦች በአዲሱ ኪዳን መመስረት ተከስተዋል። ፕሬዝ ጋድ። በአዲሱ ኪዳን መመስረት የተከሰቱ ወይም የመጡ ነገሮች ምንድን ናቸው ካልን የመጀመሪያው የተፈጥሮ ለውጦች ናቸው። ሁለተኛው የአገልግሎት ለውጦች ናቸው። ሶስተኛው የመንፈሳዊ ግንኙነት ለውጦች ናቸው። እና ምንድነው የመንፈሳዊ ግንኙነት ለውጥ የመጣው? ምንድነው የአገልግሎት ለውጥ የመጣው? ምንድነው የተፈጥሮ ለውጥ የመጣው የሚለውን በዚህ በኪዳን ዳሰሳ ምዕራፍ 2 ላይ የምንመለከተው ነው። የመጀመሪያው የተፈጥሮ ለውጦች። የተፈጥሮ ለውጦች ስንል ምን ማለት ነው? የተፈጥሮ ለውጦች በክርስቶስ ኢየሱስ በመሰረተው በአዲሱ ኪዳን በዚህ ኪዳን መመስረት የመጣው የተፈጥሮ ለውጥ ነው ካልን አንደኛው የተፈጥሮ ለውጥ ማለት ምን ማለት ነው? ምንድነው ለውጥ ያመጣው በተፈጥሮ ላይ? ተፈጥሮ ስንል ጄኔራል የሆነ ኔቸርን ሳይሆን የሰውን ኔቸር ነው የምናወራው። ጄኔራል የሆነ ኔቸርን ወይም የዓለምን ፍጥረታት ወይም የዓለምን በዓለም ላይ ያለውን ነገሮች ሁሉ የተፈጥሮ ለውጦች የሚለው እሱ ሳይሆን ሞር የተፈጥሮ ለውጥ ያመጣው በሰው ላይ በሰዎች ላይ የመጣ የተፈጥሮ ለውጦች አለ። ምንድነው የተፈጥሮ ለውጦች የመጡት? የተፈጥሮ ለውጥ ስንል ምንድነው? ፊተኛው ሰው ማለት ፊተኛው አዳም፣ የመጀመሪያው አዳም ፊተኛው ሰው የሁለቱ የመናፍስት አባት ባህሪያት ተካፍሏል።
የመጀመሪያው አዳም የሁለቱ የመናፍስት አባት ባህሪያትን ተካፍሏል። ምንድነው እነዚህ የሁለቱ የመናፍስት አባት ባህሪያትን የተካፈለው? ባህሪዎቹ ምንድናቸው? ሁለቱ መናፍስት አባትስ የሚባሉት እነማን ናቸው? የሁለቱ መናፍስት አባትን ተካፍሏል ሲባል እንዴትስ ነው የተካፈለው የሚለውን መጀመሪያ ከኔቸሩ ከፍጥረቱ ትንሽ ተነስተን እንድናይ እፈልጋለሁ። የመጀመሪያው ሁለቱ የመናፍስት አባት የሚባሉት በአንደኛ ዮሐንስ ምዕራፍ 3 ቁጥር 9 እና 10 ላይ ግልጽ ቃል ሁለቱን የመናፍስት አባት ሁለቱም አባት ተብለው የተገለጠበት ሐሳብ አንደኛ ዮሐንስ 3 ከ9 እስከ 10 ባለው ውስጥ ይህንን እናያለን። ከዛ በኋላ አንድ የሆነ ነገር እንረዳለን ብዬ አምናለሁ። አንደኛ ዮሐንስ ምዕራፍ 3 ቁጥር 9 እና 10 ምንድን ነው የሚለው? ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም ካለ በኋላ ቁጥር 10 የእግዚአብሔር ልጆችና የዳቢሎስ ልጆች በዚህ የተገለጡ ናቸው ይላል። ሁለት የመናፍስት አባት እዚህ ጋር ግልጽ ተጽፈዋል። የእግዚአብሔር ልጆችና የዳቢሎስ ልጆች፣ ልናገረው አሁንም ደግሜ፣ የእግዚአብሔር ልጆች የዳቢሎስ ልጆች። ሁለቱ የመናፍስት አባት የሚባሉት አንዱ እግዚአብሔር ነው፣ አንዱ ዳቢሎስ ነው። ሰይጣን ዳቢሎስ ነው። እንዴት ነው ሰይጣን ዳቢሎስ አባት ሊሆን የሚችለው? እሺ እግዚአብሔርስ እንደው መቼም ግልጽ የሆነ ብዙ ምዕራፎችን ብዙ ክፍሎችን ስለ እግዚአብሔር አባትነት እግዚአብሔር እንዴት እንደወለደ በደንብ አድርጎ ብዙ የሚገልጥ ብዙ እንትን አለ። ዳቢሎስ ግን እንዴት አባት ሊባል ይችላል ነው የብዙ ሰዎች ጥያቄ። እና ይሄ የመጀመሪያው አዳም፣ ይሄንንም በደንብ እንመልሰዋለን፣ ጌታ ይባረክ። የመጀመሪያው ይሄኛው አዳም ግን ይሄ ፊተኛው አዳም የሁለቱንም የመናፍስት አባት ባህሪያት ተካፍሏል። መጀመሪያ የተቀበለው የእግዚአብሔርን ኔቸር ነው። የእግዚአብሔርን የመለኮት ባህሪውን ተካፍሏል። ሁለቱ የመናፍስት አባት የሚባሉት እግዚአብሔርና ዲያብሎስ ናቸው አይደል እንዴ? እግዚአብሔር አባት የሚሆንበትን በዮሐንስ ወንጌል 1:12 እስከ 13 ያለውን ሄዳችሁ ብታነቡ፣ እንዲሁም ደግሞ በአንደኛው ዮሐንስ ምዕራፍ 5 አንደኛው ዮሐንስ ምዕራፍ 5 ቁጥር 4 እና 18 ላይ ሄዳችሁ ብታዩ የእግዚአብሔርን አባትነት እናያለን። ዲያብሎስ ደግሞ አባት የተባለበትን ደግሞ እንዲሁ ሄደን ደግሞ ብናይ ዮሐንስ ወንጌል 8:44 እና እንዲሁም ደግሞ ሐዋርያ 13:10 ላይ ዲያብሎስ አባት የተባለበትን እንመለከታለን። ለምሳሌ በግልጽ ቋንቋ ያው ከዛም ከእግዚአብሔርም አንዱን ጥቅስ እንወስደው። ዮሐንስ ወንጌል 1:12 ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ የማ እስቲ ሁላችሁም በሉት የማ ልጆች? አዎ ለተቀበሉት ሁሉ የተቀበሉ ሁሉ የእግዚአብሔር ልጆች አለና የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ካለ በኋላ ቁጥር 13 ላይ እንደውም ሲደርስ ምን አለ? እነርሱም ይላል እነማ? እነዚህ የተቀበሉት ጌታ ኢየሱስ ክርስቶስን ለኛ ሲል ነው መጥቶ በመስቀል ላይ የሞተልን ደሙን ያፈሰሰልን ብለው የሚያምኑና ይሄ የእርሱን ኢንቨስትመንት የክርስቶስ ኢየሱስን ስራ ለሚቀበሉ ክርስቶስ ኢየሱስ ለኔ ሲል ነው ደሙን ያፈሰሰው፣ ለኔ ሲል ነው እርግማን የሆነው፣ ለኔ ሲል ነው በእንጨት የተሰቀለው፣ ለኔ ሲል ነው የሞተው የሚለውን እውነት የሚቀበሉ ሰዎች በጣም ብዙ ሰው መቀበል የሚለውን ትንሽ ምክንያቱም ብዙ ጊዜ ጌታን ተቀበል እንለዋለን። ተቀበል የሚለው ግን ምን እንደሆነ አናውቅም ወይም አንነግረውም። ግልጽ አድርገን አንደው ጌታን ተቀበል ይባላል እና ለብዙ ሰዎች መቀለጃ ቋንቋ ሆኗል ማለት ነው። እንዴት ነው መቀበለው ከየት ነው መቀበለው ምናምን የሚባል ብዙ ሐሳቦች። ጌታን መቀበል ማለት ክርስቶስ ኢየሱስ ስለኛ ወይም ስለ ሰዎች ሲል መጥቶ በመስቀል ላይ የከፈለውን ኢንቨስትመንት የመጣበትን ዓላማ እውቅና መስጠት ማለት ነው። ሌላ ምንም የለም። ጌታ መቀበል ጌታ ኢየሱስ ክርስቶስ መቀበል ለኔ ስትል መታል፣ ለኔ ስትል ደምህን አፍስሰሃል፣ ለኔ ስትል ሞተህልኛል የሚለውን እውነት ሰዎች ሲቀበሉ ጌታ ኢየሱስ ክርስቶስ የመጣበትን ዓላማ ተቀበሉ ይባላል። እነዚህ ለተቀበሉት በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች። የእግዚአብሔር ልጅ የሚባለው ማን ነው? የተቀበለ እንጂ ሁሉ የእግዚአብሔር ልጅ አይደለም። አንዳንድ የሆነ ጤናማ ያልሆነ ትምህርቶች ብዙ ጊዜ ይዘራሉ። ሁሉ የእግዚአብሔር ልጅ ነው የሚባል ሁሉ የእግዚአብሔር ልጅ ሊሆን አይችልም። ለተቀበሉ የእግዚአብሔር ልጆች የሆኑ ዘንድ ስትቀበል እንጂ የእግዚአብሔር ልጅ የምትሆነው ሁሉ ሂትለርም ኃጢአተኛውም ሁሉም የእግዚአብሔር ልጅ ነው እየተባለ የማይሆን ፒክቸር የሚሳልበት ትክክለኛ ትምህርት አይደለም። ሁሉ የእግዚአብሔር ልጅ አይደለም። ቀደም እዚህ ጋር ተናግሬ ያለው ሁለት የመናፍስት አባት አሉ። የእግዚአብሔር ልጅ ካልሆነ የአንዱ ልጅ ነው።
ኢየሱስ ሲመጣ ምን አለ? በዮሐንስ 8:44 ላይ ምን አላቸው? እዛ ሲከራከሩ ከአይሁዶች ጋር ኢየሱስ ያወራ ነበር እና ሲነግራቸው እናንተ ከአብርሃም ሲል አብርሃም አባታችን ይሉታል፣ ደግሞ እናንተ ከእግዚአብሔር ሲል ደግሞ እኛ ከእግዚአብሔር ነው የተወለድነው፣ ከዝሙት አልተወለድንም፣ አንድ አባት አለን እርሱም እግዚአብሔር ነው። በጣም የሚገርመው እግዚአብሔር አባታችን ነው፣ ከእግዚአብሔር ነው የተወለድነው ላሉት ሰዎች ነው ኢየሱስ እንዲህ ብሎ የተናገራቸው። እናንተ ከአባታችሁ ከዲያብሎስ ናችሁ አላቸው። እናንተ ከአባታችሁ ከዲያብሎስ። ምክንያቱም እግዚአብሔርን አባቴ ወይም ደግሞ እኛም የእግዚአብሔር ልጆች ነን በማለት በቋንቋ ብቻ የእግዚአብሔር ልጅ መሆን አይቻልም። የእግዚአብሔር ልጅ የሚሆነው ጌታ ኢየሱስ ክርስቶስ ለከፈለው ክፍያ እውቅና ሰጥቶ በውስጡ ሲቀበል እንጂ የእግዚአብሔር ልጅ ነኝ በማለት ብቻ የእግዚአብሔር ልጅ አይኮንም። በጣም ብዙ ሰው ዓለም ሁሉ አሁን ሁላችን የእግዚአብሔር ልጆች ነን፣ ምን ይለየናል? የእግዚአብሔር ልጅ እንድትሆን ትላለህ፣ እኔም የእግዚአብሔር ልጅ ነኝ ይላሉ። ነው ለተቀበሉት ሁሉ ጌታ ኢየሱስ ክርስቶስ ለተቀበሉት የእግዚአብሔር ልጅ፣ ላልተቀበሉት እናንተ ከአባታችሁ ከዲያብሎስ። ዲያብሎስም አባት ሆኗል። እንግዲህ ዲያብሎስ አባት የሆነው ከሴት ዲያብሎስ ወልዶ አይደለም። አንድ ሴት ዲያብሎስ መጣ አብረው ወልደው አይደለም እሱም አባት የተባለው ወይም ልጆች የተባሉት። እንዴት ነው ዲያብሎስ ልጅ አባት የተባለው? እንዴት ነው? ከአባታችሁ ከዲያብሎስ። ቅድምም ደግሞ በአንደኛ ዮሐንስ ምዕራፍ 3 ቁጥር 9 እና 10 ባነበብኩት ላይ የዲያብሎስ ልጆችና የእግዚአብሔር ልጆች በዚህ ይለያሉ። የዲያብሎስ ልጆች የሚያወራው ስለ ሰዎች ነው። በዛ ቦታ ላይ የሚያወራው ስለ ሰዎች ነው። አንዱ የዲያብሎስ ልጅ ነው፣ አንደኛው የእግዚአብሔር ልጅ ነው እያለ ነው። የትኛው ሲባል ጌታ ኢየሱስ ክርስቶስን አዳኙ አድርጎ የግል አዳኙ አድርጎ የተቀበለው የእግዚአብሔር ልጅ ሲባል፣ ያልተቀበለው ደግሞ ባይ ዲፎልት የዲያብሎስ ልጅ ይሆናል ማለት ነው። መጽሐፍ ቅዱስ እንደሚለው የዲያብሎስ ልጅ። ስለዚህ ከሁለቱ የመናፍስት አባት የመጀመሪያው አዳም ፊተኛው አዳም ይህንን የመጀመሪያውን ከእግዚአብሔር ሲወለድ የእግዚአብሔር መለኮታዊ ባህሪ ሲቀበል፣ ሁለተኛው ደግሞ ከዲያብሎስ ደግሞ የዲያብሎስን ኔቸር ደግሞ ተቀብሎ ደግሞ እናያለን። የዲያብሎስን ተፈጥሮ ሲቀበል ደግሞ ከዛ በኋላ ከዛን ጊዜ ጀምሮ አዳም ኃጢአት ካደረገበት ቀን ጀምሮ ወይም ከሳተበት ጊዜ ጀምሮ ከእግዚአብሔር ከጎደለበት ጊዜ ጀምሮ የዲያብሎስ ልጆች ይባላል። ሰዎች ሁሉ የሰው ፍጥረት ሁሉ አዳም ዴፕሊኬት የሚያደርጋቸው ሁሉ የሚያባዛቸው ሁሉ የአዳም ዘሮች ሁሉ የዲያብሎስ ልጆች። ባይ ዲፎልት ምን ማለት ነው የዲያብሎስ ልጆች? እችን ፖይንቶች መያዝ ይኖርብናል። ምንድነው አንድን ሰው የዲያብሎስ ልጅ፣ አንድን ሰው ደግሞ የእግዚአብሔር ልጅ ሊያስብለው የሚችለው የሚለውን ጥቂት ማየት ይኖርብናል። ምክንያቱም እነዚህ ሁለት የማንነት መገለጫ ባህሪያቶች የሚባሉ ደግሞ አሉ። ሁለት የማንነት መገለጫ ባህሪያቶች የሚባሉ እነዚህ ሁለቱ የማንነት መገለጫ ባህሪያት የሚባሉት የመጀመሪያው ጽድቅ ነው፣ ሁለተኛው ኃጢአት ነው። የማንነት መገለጫ ባህሪያት የሚባሉት የመጀመሪያው ከእግዚአብሔር አንድ ሰው ሲወለድ የእግዚአብሔር የመለኮቱ ባህሪ መገለጫ ባህሪ ይኖረዋል። እሱ ማንነቱ ይቀየራል። ይሄም ጽድቅ ይባላል። በኋላ በደንብ ዝርዝሮቹን እያየን እንመጣለን። ጌታ ይባረክ። ግን ጽድቅ የሚባል ነገር በአንድ ሰው ውስጥ ጽድቅ የሚባለው የእግዚአብሔር ጽድቅ የሚባለው በአንድ ሰው ውስጥ አለ ማለት ያ የማን ልጅ ነው? ከማን ተወልዷል? ጽድቅ የማን ኔቸር ነው? የእግዚአብሔር ኔቸር። የዚህ የመናፍስት አባት የእግዚአብሔር ዘር ወይም የእግዚአብሔር ኔቸሩ እግዚአብሔር ጻድቅ ስለሆነ ከእግዚአብሔር የሚወለደውም ጻድቅ ነው። አንበሳ አይጥን እንደማይወልድ የአይጥን ኔቸር ወይም የአይጥን ተፈጥሮ ያላትን መውለድ እንደማይችል አንበሳ የሱን አይነት ሂዝ ካይንድ እንደሚወልድ ልክኛም ለፍጥረቱ የበኩራት አይነት ካይንድ እንሆን ዘንድ ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን ይላል። ጌታ ይባረክ። ስለዚህ እኛ ከእግዚአብሔር አንድ ሰው ተወልጃለሁ ሲል ኔቸሩ ተቀይሯል ማለት ነው። የምን ኔቸር ነው ያለው ውስጡ? የጽድቅ። ከማን ስለተወለደ? ጻድቅ ከሆነው ከእግዚአብሔር ሲወለድ ጻድቅ ይባላል። ጻድቅ ከሆነው ከእግዚአብሔር ሲወለድ ጽድቅ የሚባል ኔቸር ውስጡ አለ ማለት ነው። ያልተወለደስ ምን አይነት ኔቸር ነው ያለው? ኃጢአት የሚባል ኔቸር፣ ኃጢአት የሚባል ተፈጥሮ፣ የማንነት ባህሪ፣ የአይደንቲቲው ካራክተር፣ የአይደንቲቲው ቢሄቪየር ኔቸር ከእግዚአብሔር ሳይወለድ ሲቀር ከዲያብሎስ ተወልዷል። ስለዚህ ያ ሰው የዲያብሎስ ዘር የሆነው
ኃጢአት እርሱ ውስጥ አለ ማለት ነው። የዲያብሎስ ዘር የሚባለው ኃጢአት ነው። የእግዚአብሔር ዘር የሚባለው ጽድቅ ነው። ስለዚህ አንድ ሰው ከእግዚአብሔር ተወልጃለሁ ካለ ጽድቅን ተቀብሏል። እርሱም ምንድነው? ጻድቅ ይባላል። ከእግዚአብሔር ካልተወለደ አንድ ሰው ቅድም እንዳልኳችሁ ከአንዱ የመናፍስት ባህሪ ከአንዱ የመናፍስት አባት ተወልዷል። የዛ የመናፍስት አባት የአይደንቲቲው ባህሪ የማንነቱ ባህሪ እርሱ ላይ ይገለጣል። ኃጢአት አለ። ስለዚህ አንድ ሰው ውስጥ ወይ ኃጢአት ነው ያለው ወይ ጽድቅ ነው ያለው። ወይ የኃጢአት ተፈጥሮ አለው ወይ የጽድቅ ተፈጥሮ አለው። የኃጢአት ተፈጥሮ ያለው ሰው ጌታ ኢየሱስ ክርስቶስን በመቀበል ዳግመኛ ሊወለድ ይገባዋል። ምን ሊቀይር? ማንነቱን እንዲለወጥ። ኃጢአት የሚባለው ነገር ኃጢአት የሚባለው ተፈጥሮ ኃጢአተኛ የሚባል ማንነት ተሰጥቶታል። አንድን ሰው ኃጢአተኛ የሚያስብለው ኃጢአት የሚባል ኦሪጂናል ኔቸር ነው። ዘ ኦሪጂን የመጀመሪያው ኃጢአት ከአዳም ቴክ ያደረግነው ከአዳም የወረስ ነው። ኃጢአት ሰው ውስጥ እስካለ ሰውየውን ምን እንለዋለን? ኃጢአተኛ ያስባለው ኃጢአት የሚባለው ኔቸር ነው። ኃጢአት የሚባለው ኔቸር የወሰደው ከሁለተኛው የመናፍስት አባት ነው፣ ከዲያብሎስ። እናንተ ከአባታችሁ ከዲያብሎስ ናችሁ ይላል። ያ ኃጢአት ያለበት ሰው ሁሉ አባቱ ማን ነው? ዲያብሎስ ነው። ጽድቅ የሚባል ኔቸር ያለበት ሁሉ አባቱ ማን ነው? እግዚአብሔር። ይሄ ግልጽ ቅልል ያለ የመጀመሪያ ስቴጅ ትምህርት ይባላል። ፈርስት ስቴጅ ትምህርት ነው። ይሄ ምንም ኮምፕሊኬሽን የለውም። ለምን ጌታን ተቀበል የምንለው? ኃጢአት የሚባል ኔቸር ውስጡ እንዳለ ስለምናምን ነው። ኃጢአት የሚባል ተፈጥሮ ስላለው አሁን ከእግዚአብሔር ተወለድና የማልጁን የእግዚአብሔር ልጅ ስትሆን ጌታ ኢየሱስ ክርስቶስን ስትቀበል ጽድቅ የሚባል ኔቸር አንተ ውስጥ ይገባል። አንተን ምን ያስብልሃል? ጻድቅ ያስብልሃል። ጻድቅ አለ እዚህ ውስጥ። ሃሌሉያ። ጻድቅ የሚያስብልህ የሆነ የሰራኸው መልካምነት ወይ ጥሩነት አይደለም። ከእግዚአብሔር በመወለድ ጽድቅን በመቀበል አንተ ምን ሆነሃል? ጻድቅ ተብለሃል። ጻድቅ የተባልከው በእምነት የጸደቅነው በምንድን ነው? በእምነት። ለዚህ ነው ሮሜ ምዕራፍ 5 ቁጥር 1 ላይ ሲናገር እንግዲህ በእምነት ከጸደቅን። ጽድቅ በምን? በእምነት። ጽድቅን የተቀበልነው በክርስቶስ ኢየሱስ በማመን እንጂ ጽድቅን የተቀበልነው ለጽድቅ የሚያበቃንን የሕግ ስራዎችን በመስራት አይደለም። የሕግ ስራዎችን በመስራት ሰዎች ለመጽደቅ ብዙ ታግለዋል፣ ብዙ ሞክረዋል፣ ብዙ ለፍተዋል። ግን ስላልተቻለ ኢየሱስ ክርስቶስ መጣና ሕግን ሁሉ ስለነሱ አኮምፕሊሽ ያደረገ። ስለዚህ ክርስቶስ በፈጸመው መፈጸም እኔም ፈጽሜያለሁ። ምክንያቱም በክርስቶስ ነኝ እኔ። ክርስቶስ ሕግን ሲፈጽም ሕግን የፈጸመ ጻድቅ ከተባለ ክርስቶስ ሲፈጽም አንተ በክርስቶስ ከሆንክ ኢን ክራይስት ከሆንክ በክርስቶስ የሚባለው ማንነት አንተ ውስጥ ካለ በእርግጥ ጽድቅን ተቀብለሃል። ጌታ ይባረክ። ክርስቶስ ስለኔ ሕግን ፈጽሞልኛል፣ ስለዚህ ጽድቅ ይገባኛል። ክርስቶስ ስለኔ ስለ ኃጢአት ከፍሏል፣ ስለዚህ ጽድቅ ይገባኛል። ጽድቅን ተቀብያለሁ። እንግዲህ በእምነት ከጸደቀ በስራ ሳይሆን ሮሜ 3 ሂዱና 20 ብታዩ ማንም የሕግን ስራ በመስራት በእርሱ ፊት አይጸድቅም። የሕግን ስራ በመስራት ማንም ሊጸድቅ አይችልም። የሕግን ስራ በመስራት ስጋን የለበሰ ሁሉ በእርሱ ፊት ስለማይጸድቅ ስጋን የለበሰ ሁሉ የሕግን ስራ በመስራት ገላትያ ምዕራፍ 2 ቁጥር 16 ላይ ሄዳችሁ ታዩ። ይሄንን ነው የሚናገረው ገላትያ 2:16 ይሄንን ነው። ማንም የሕግን ስራ በመስራት በእርሱ ፊት ስለማይጸድቅ በእምነት የሚገኘውን ጽድቅ ለማግኘት እኛ ራሳችን ይላል ጳውሎስ እኛ ራሳችን በክርስቶስ አምነናል። ላምበው መሰለኝ ገላትያ 2:16 በጣም ወሳኝ ፓርት ስለሆነ እሱን ተናግሬ ወደ ዋናው ሐሳቤ ልምጣ። ጌታ መልካም ነው። ገላትያ ምዕራፍ 2 ቁጥር 16 ሮሜ ምዕራፍ 3 ቁጥር 20 አንድ አይነት ቃላቶች ናቸው የሚናገረው፣ ግን 16 ላምበው። ነገር ግን ሰው በክርስቶስ ኢየሱስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ስጋን የለበሰ ሁሉ በሕግ ስራ ስለማይጸድቅ
እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። እኛ ራሳችን ጳውሎስ ደስ ይላል። እኛ ራሳችን በሕግ ሥራ ሳይሆን በእምነት የሚገኘውን ጽድቅ ለማግኘት በክርስቶስ ኢየሱስ እኛ ራሳችን ምን ብለናል? አምነናል። ያመነው ለምንድን ነው? የእግዚአብሔርን ጽድቅ ለመቀበል፣ በእምነት የሚገኘውን ጽድቅ ለማግኘት። ስለዚህ ከእግዚአብሔር ስንወለድ የእግዚአብሔር የመለኮቱ ባህሪ የሆነው ጽድቅ እናንተ ውስጥ ገብቷል። ጌታ ይባረክ። ከየትኛው የመናፍስት አባት ተወልደሃል? የየትኛው የመናፍስት አባት ዘር አንተ ውስጥ አለ ነው ጥያቄው። የዳቢሎስ ከሆነ በክርስቶስ ኢየሱስ ካላመንክና የእግዚአብሔር ልጅ ካልሆንክ፣ የዳቢሎስ ከሆነ የዳቢሎስ ኔቸሩ ኃጢአት ነው። ኃጢአት ሲጀመር ኔቸርነቱም ከዳቢሎስ የመጣ እንጂ ከሰው የመጣ አይደለም። የመጀመሪያው ኃጢአተኛ ራሱ ሰይጣን ዳቢሎስ ስለሆነ የኃጢአት ኔቸር የዳቢሎስ እንጂ የእግዚአብሔር አይደለም። ከእግዚአብሔር ውስጥ የወጣ ሰው ሁሉ የኃጢአት ኔቸር የለበትም። ስለዚህ የመጀመሪያው አዳም የእግዚአብሔር ኔቸር ነበረው። ሁለተኛ ላይ ደግሞ የእግዚአብሔርን ኔቸር ተወና የዚህኛውን ሐሳብ ሲቀበል የዳቢሎስን ልክ ናንተ ምናምን ሲል የዚህኛውን ሐሳብ ልክ ሲቀበል ዘር ተቀያየረ። ጽድቅ የነበረው ወደ ኃጢአት፣ ከዛን ቀን ጀምሮ ኃጢአተኛ፣ ከዛን ቀን ጀምሮ ራቁት፣ ከዛን ቀን ጀምሮ እርግማን፣ ኃጢአት፣ ድህነት፣ በሽታ፣ ስቃይ በኋላ ላይ እንመጣበታለን። ይሄ ሁሉ የመጣበት በምን ምክንያት ነው? በኃጢአት ምክንያት። ኃጢአት ወደ ሰው ዓለም የገባው በአንድ ሰው ምክንያት ነው ይላል ሮሜ ምዕራፍ 5 ቁጥር 12 ላይ። ሮሜ ምዕራፍ 5 ቁጥር 12 ላይ ሲናገር በአንድ ሰው ምክንያት ኃጢአት ወደዚህ ዓለም ገባ። የዚህ ዓለም የኃጢአት በር ማን ነው ማለት ነው? የመጀመሪያው ሰው አዳም። እኔ የሚገርመኝ ሁልጊዜ የሚገርመኝ ይሄ ነው። ዲያብሎስ በዚህ ምድር ላይ እየኖረ በአየር ላይ በምን በሚባለው እየኖረ እየተርመሰመሰ ኃጢአት ወደዚህ ዓለም ገባ ግን አልተባለም። ያንዴም ማለት ነው። ምክንያቱም ይቺ ዓለም ይቺ ምድር በአስተዳዳሪነት በገዥነት ለማን የተፈጠረችው? ለሰው። የሰማይ ሰማያት ለእግዚአብሔር ነው፣ ምድርን ግን ለሰው ልጆች ሰጣት። የምድር ኃላፊ፣ የምድር አስተዳዳሪ፣ የምድር ገዢ ማን ነው ካላችሁኝ ሰው ነበር። ምድርን እንዲያስተዳድር ምድርን እንዲገዛ የተሰጠው ለሰው ነው። ስለዚህ አዳም እስከሚቀበልበት ቀን ድረስ ኃጢአት ወደዚህ ዓለም አልገባም። የኃጢአት ሁሉ ኦሪጂን የሆነው ሰይጣን በዚህ ዓለም ላይ እየተመላለሰ ኃጢአት ግን ወደዚህ ዓለም ገባ አልተባለም። ለምን? የዚህ እሱ ኢሌጋል ነው፣ ሌጋል አይደለም። በዚህ ዓለም ላይ ለመኖር ሌጋል አልነበረም። ኢሌጋል ነዋሪ ነው፣ ህገወጥ ነዋሪ ነው፣ ህጋዊ አይደለም። ህጋዊ የሆነው ከምድር ስጋን ለብሶ ያለውን ሰውን በማግኘት ነው። ሌጋል እሱን አገኘው። በሱ በኩል ኃጢአት ወደዚህ ዓለም ገባ። ከዛ በኋላ አክሰስ አለው ሰው ውስጥ ዘሩ ስላለ በዚህ ምድር ላይ የመኖር በዚህ ምድር ላይ ያለውን ሰው ሁሉ የፈለገውን የማድረግ ባለሙሉ መብት የሆነው የሰው ልጅ ኃጢአትን ሲቀበል። ስለዚህ አዳም ኃጢአትን እስከሚቀበልበት ቀን ድረስ ኃጢአት የሚባልም ወደዚህ ዓለም አልገባም፣ ኃጢአተኛ የሚባልም አልነበረም። ኃጢአተኛ የሚባለው የመጣው አዳም ኃጢአትን ሲቀበል ነው በሮሜ ምዕራፍ 5 ቁጥር 12 መሰረት። ኤኒዌይ ሁለቱ የማንነት መገለጫ ባህሪያት የሚባሉት ጽድቅና ኃጢአት ናቸው። ፊተኛው አዳም በፍጥረት ወቅት የእግዚአብሔርን የመለኮት ባህሪ፣ ባለመታዘዝ ወቅት ደግሞ የዳቢሎስን ባህሪ ተካፍሏል። በመጀመሪያው ከእግዚአብሔር በፍጥረት ወቅት የእግዚአብሔርን የመለኮት ባህሪ፣ ባለመታዘዝ ወቅት ደግሞ የዳቢሎስን ባህሪ ተቀብሎ፣ ስለዚህ ፊተኛው ሰው ወይም ፊተኛው አዳም የመጀመሪያው አዳም የሚባለው ፊተኛው አዳም የምንለው ከመሬት መሬታዊ የተባለው አዳም የሁለት አባት ተፈራርቀውበታል። በሱ ምክንያት ሰው ሁሉ ኃጢአተኛ ሆነ፣ ሰው ሁሉ ሞት የሚገባ ሆነ፣ ሰው ሁሉ ወደ ሲኦል የሚወርድ ሆነ። በጣም የሚያሳዝን ሆነ። ለዛም ነው ክርስቶስ ኢየሱስ የመጣው። ክርስቶስ ኢየሱስ መጥቶ አሁን ኔቸር መለወጥ አለበት አይደል? ተፈጥሮ መቀየር አለበት። ተፈጥሮ ከተቀየረ በኋላ የእግዚአብሔር ልጅ የመሆን አክሰስና መብትን የማግኘት ነገር መጣ ማለት ነው። ኤኒዌይ በአዳም አለመታዘዝ ምክንያት የሰው ፍጡር ሁሉ ከጽድቅ ተፈጥሮ በመጉደሉና የኃጢአት ተፈጥሮ ተካፋይ በመሆኑ ምክንያት በሰው ላይ ብዙ የተፈጥሮ ለውጥ ውጤቶች ተከስተዋል።
በአዳም አለመታዘዝ ምክንያት የሰው ፍጡር ሁሉ ከጽድቅ ተፈጥሮ በመጉደሉና የኃጢአት ተፈጥሮ ተካፋይ በመሆኑ ምክንያት በሰው ሁሉ ላይ ብዙ የተፈጥሮ ለውጥ ውጤቶች ተከስተዋል። ምንድናቸው እነዚህ የተከሰቱት የሚለውን ትንሽ ከማየታችን በፊት ሁለቱን አዳሞች ትንሽ እናያቸው። የመጀመሪያው አዳምና ኋለኛው አዳም። መጀመሪያው አዳም ምንድን ያስተላልፈው? የመጀመሪያው አይደል ኃጢአትን ለሰው ሁሉ አስተላለፈ። ሁሉን ኃጢአተኛ ያደረገው ፊተኛው አዳም ነው። አንድ ወረቀት ላይ የሆነ ቢቸከቸክና ኮፒ ብታረገው 10 ጊዜ ኮፒ ብታረገው ያኛው ራሱ ፕሪንት እየሆነ እንደሚወጣ ሁሉ ልክ እንደዚሁ ከአዳም የሚወለድ ሁሉ የዛኑ ኔቸር ይዞ ይወለዳል ማለት ነው። ሁሉ ኃጢአተኛ፣ ሁሉ ኃጢአትን ይዞ የሚወለድ ሲወለድ ኃጢአትን ይዞ የሚወለድ የኃጢአት ኔቸርን ተካፍሎ የሚወለድ ሁሉ እንዲሆን ያደረገው ፊተኛው አዳም ነው። ሁለት አዳሞች ስላሉ ነው ፊተኛው የምለው። ፊተኛው አዳም፣ ኋለኛው አዳም ደግሞ መጥቷል። ኋለኛው አዳም ደግሞ ስለመጣ ለዚህ ነው ፊተኛው አዳም እያልኩ የምናገረው። ኋለኛው አዳም ደግሞ መጥቷል። እስቲ ሁለቱን አዳሞች እስቲ እናያቸው። ሁለቱም አዳሞች ያው ፊተኛና ኋለኛ ይባላሉ እንጂ ሁለቱም አዳም ተብለዋል። ፊተኛው አዳም መሬታዊ የሆነ ፍጥረታዊ ሰው ሲሆን ኋለኛው አዳም ግን ከሰማይ የመጣ ሰማያዊ ፍጥረታዊ ሳይሆን ፈጣሪ የነበረ ክብሩን ሁሉ ትቶ ወደ ምድር በመምጣት ስለ ሰው ነፃነት ሰው የሆነ የፊተኛው አዳም ያኛው ኃጢአትን ያጋባብን ነው። ኋለኛው አዳም ደግሞ ጽድቅን ያጋባብን ነው። አሁን በየትኛው አዳም ነው ጥያቄው? ቁልፉ ሁለት አዳሞች ሆነዋል። በምድር ላይ ሁለት አዳም ተከስተዋል። አንደኛው አዳም ኃጢአተኝነትን ያጋባ ለፍጥረት ሁሉ ለሰዎች ሁሉ ኃጢአትን ያጋባ ሲሆን የመጀመሪያው አዳም። ሁለተኛው አዳም ደግሞ የመጣው ምንን ለማጋባት ነው? ጽድቅን ወይም ሰዎችን ሁሉ ምን ስለማድረግ ለማጽደቅ፣ ሰውን ሁሉ ስለማጽደቅ የመጣ ነው። ጌታ ይባረክ። በአንደኛ ቆሮንቶስ 15 ላይ የፊተኛው ሰው ከመሬታዊ ነው፣ ሁለተኛው ሰው ከሰማይ ነው ይላሉ። ሁለተኛው ሰው ብሎታል አዳም። መሬታዊ እንደሆነ መሬታዊያን የሆኑት ደግሞ እንዲሁ ናቸው። ሰማያዊው እንደሆነ ሰማያዊያን የሆኑትም ደግሞ እንዲሁ ናቸው። በዛው በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 47 እና 48 ላይ ነው የሚናገረው። ፊልጵስዩስ 2 ላይ ስለ ኢየሱስ ክርስቶስ ሲናገር እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ቁጥር 8 በምስሉም እንደ ሰው ተገኝቶ፣ ኋለኛው አዳም ደስ ይላል። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም ለመስቀል ሞት እንኳን የታዘዘ ሆነ ይላል። ፊተኛው አዳም ኃጢአተኛ ሆኖ በሰዎች ላይ ኃጢአተኝነትን ያካፈለ ነው። የፊተኛው አዳም ምንድነው ያደረገው? ቅድም እንደተናገርኩት ኃጢአተኛ ሆኖ በሰዎች ሁሉ ላይ ምንን ያካፈለ? ኃጢአተኝነትን ወይም ኃጢአትን ያጋባ ነው። የኃጢአትን ኔቸር እንዲካፈሉ፣ የኃጢአትን ተፈጥሮ እንዲወስዱ ያደረገ ነው የፊተኛው አዳም። ኋለኛው አዳም ግን ጻድቅ ሆኖ ጽድቅን ያካፈለ ነው። ሃሌሉያ! ይሄማ ጆይ ነው። ጌታ ይባረክ። በኋለኛው አዳም ምንድን ነው? ጻድቅ ሆኖ ጽድቅን ያካፈለ። ስለዚህ በፊተኛው አዳም የሆነ ሰው ሁሉ ምንድን ነው? ኃጢአተኛ ነው። በኋለኛው አዳም በክርስቶስ ኢየሱስ የሆነ ሁሉ ደግሞ ጻድቅ ነው። ጌታ ይባረክ። ምንም እኮ ግልጽና ኤሌመንተሪ ቲቺንግ ነው። ቀላል ትምህርት ነው። በየትኛው አዳም ነው? በየትኛው ነው? በፊተኛው አዳም የሆኑ ሰዎች ሁሉ ከመሬታውያን እንዲሁም ኃጢአተኞች ናቸው አለ። ግልጽ እኮ ነው። ሰው ሁሉ ኃጢአተኛ ነው። ልክ በክርስቶስ ሲሆን ግን ኃጢአተኛ መሆኑ ይቆምና በክርስቶስ የሆነ ሁሉ ጻድቅ የእግዚአብሔር ልጅ ይባላል። ሃሌሉያ! ስለዚህ እናንተ የትኛው ናችሁ? ጻድቅ የእግዚአብሔር ልጅ። ሃሌሉያ! ከእግዚአብሔር ከተወለዳችሁ ምንድን ናችሁ? የእግዚአብሔር ልጆች። ደግሞ ምንድን ናችሁ? ኔቸርስ ጽድቅን የተቀበለ ሁሉ ጻድቅ ሆኗል። ስለዚህ ጽድቅን በስራ የምታመጣው ወይም በስራ የምታጣው አይደለም። በስራችን እንዳላመጣ ነው ሁሉ ጽድቅን በስራችንም ጽድቅን አናጣው። ጽድቅን ያገኘነው በመወለድ ነው። ጌታ ይባረክ። ተወልደህ ጽድቅን እንዳገኘ ሁሉ ጽድቅህ ዘላለማዊ ነው። ሃሌሉያ! አንዴ በክርስቶስ ካመንክ የእግዚአብሔር ልጅ ከሆንክ ሁሌ ምንድነህ? ጻድቅ ነህ እንጂ
አይደንቲቲ ማንነትህ በየቀኑ በየሰዓቱ በየደቂቃው የሚለዋወጥ አይደለም። አንዴ ጻድቅ ጥሩ ያመለክ ቀን ጻድቅ ይሰማል። አንዳንዱ እኮ እንደዚህ ነው ሃይማኖት። ጥሩ ያመለኩ ቀን ዋው ዛሬ በቃ ርስርስ ወይ ጌታ ወይ አባቴ ይላል። ከዛ ትንሽ ንፋስ ሲያገኘው ከዛ እኔ ማረባ እኔ ኃጢአተኛው እኔ ምናምን ይላል። የሚባል ነገር የለም። አንዴ ጻድቅ ኮንክ ጻድቅ ነህ። አንዴ ከእግዚአብሔር ከተወለድክ ጽድቅን ተቀብለሃል። ጽድቅን ከተቀበልክ የእግዚአብሔር አይደል የእግዚአብሔርን ጽድቅ የተቀበሉ ሁሉ ጻድቅ ናቸው። ለዚህ ነው እኮ ሁለተኛ ቆሮንቶስ 5:1 ላይ እኛ በእርሱ ሆነን በማ በእርሱ ቁልፉ እሱ ነው። እኛ በእርሱ ሆነን በክርስቶስ በእርሱ በማ በክርስቶስ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው አለ። ስለዚህ እኛ በማን ሆነን በእርሱ በክርስቶስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ከእግዚአብሔር የተወለዱ ሁሉ የእግዚአብሔር ጽድቅ ናቸው። ሃሌሉያ። ከእግዚአብሔር ከተወለዳችሁ ጥያቄው ይሄ ነው። ከእግዚአብሔር መወለድን እርግጠኛ ከሆንክ ጌታ ኢየሱስ ክርስቶስን የግልህ አዳኝ አድርገህ ተቀብለህ ከሆነ እንደ ግል አዳኝ ሳይሆን የግል አዳኝ አድርገህ እንደሚለው ደስ አይለኝም። እንደ እኮ አይደለም ግን እንደ እስቲ እንደ አንበሳ አክት አድርገህ ካልኩ አንበሳ ማለት አንበሳ ትሆናለህ። እንደ አንበሳ ትላለህ እንጂ አንበሳ መሆን አትችልም። እንደሚለው ደስ አይለኝም። የግል አዳኝ ጌታ ኢየሱስ ክርስቶስን የግል አዳኝ አድርገህ ተቀበል ነው እንጂ እንደ አይደለም። የግል አዳኝ አድርጎ የተቀበለ ማንም ሰው እርሱ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ከሆነ ጻድቅ ነው። ምክንያቱም ከእግዚአብሔር ከመናፍስት አባት ከሆነው ከእግዚአብሔር የእግዚአብሔርን የመለኮት ባህሪ የመጀመሪያው ጽድቅን ስለተቀበለ ጻድቅ ነው። ሃሌሉያ። ስለዚህ በኋለኛው አዳም የሆነው በክርስቶስ ኢየሱስ ማለት ነው ጽድቅን ያካፈለ ጻድቅ አይደል? ጻድቅ ሆኖ ጽድቅን ያካፈለ ነው። በፊተኛው አዳም ሰዎች ሁሉ ኃጢአተኞች ሲሆኑ በኋለኛው አዳም የሚሆኑት አማኞች ደግሞ ጻድቃን ይሆናሉ። ሮሜ 5:12 ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት እንደዚሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። ቁጥር 16 አንድ ሰውም ኃጢአትን በማድረጉ ፊተኛው አዳም አንድ ሰው የመጀመሪያው ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና ከአንድ ሰው ለኩነኔ መጥቷልና፣ ስጦታው ግን በብዙ በደል ለማጽደቅ መጣ። ጌታ ይባረክ። ቁጥር 17 በጣም ደስ ይለኛል። ሃሌሉያ። በአንዱ በደል በፊተኛው አዳም በአንዱ በደል ሞት በአንዱ በኩል ከነገሰ፣ በአንዱ በደል ሞት ከነገሰ፣ ይልቁን የጸጋ ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። ፕሬዝ ጋድ። ቁጥር 18 እንግዲህ አሁንም በጣም ደስ ይለኛል ሲከፋፍላቸው፣ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ በስንት በአንዱ ፍርድ ለሰው ሁሉ እንደመጣ እንዲሁ በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። ቁጥር 19 ወሳኝ ጥቅሳችን ሮሜ 5:19 በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ የመሆን ነው አይደል? ኃጢአተኛ የመሆን ነው ወይስ የመስራት? የመሆን አይደንቲቲ። በአንዱ አለመታዘዝ ምን ሆኑ? ኃጢአተኞች ሆኑ። የመሆን እንዲሁ ደግሞ በአንዱ በኋለኛው አዳም በክርስቶስ ኢየሱስ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። ይህም የመስራት ጉዳይ አይደለም፣ የመሆን ጉዳይ ነው። በዛኛው አዳም አንተ ሆንክ ምን ኃጢአተኛ ሆንክ። በዚህኛው በክርስቶስ ኢየሱስ አዳኝ በሆነው ጻድቅ ሆነው በመጣው በክርስቶስ ኢየሱስ በመሆን ደግሞ ምን ሆንክ? ጻድቅ ሆንክ። እስቲ ጻድቅ ነኝ በሉ እስቲ። የመሆን እኮ ነው ያለው። በአንዱ ጻድቅ ሆንክ በክርስቶስ ኢየሱስ መታዘዝ ጻድቅ ሆንክ። የመሆን ነው፣ ለጽድቅ የመስራት አይደለም። እዛ ጋም የመስራት ጉዳይ አይደለም። በአንዱ አለመታዘዝ ሆኑ እንጂ ኃጢአትን ሰሩ ከስራም ይጀምራል። ሆኑ። እሱ አልታዘዘም፣ ሌሎቹ ሆኑ፣ ኃጢአተኞች ሆኑ። አንዱ ታዘዘ፣ ጻድቅ ሆነን። ደስ ይበላችሁ። ሃሌሉያ ኮንግራቹሌሽን። ስለ አማኞች ነው የምናገረው። እኛ በክርስቶስ በማመን የእግዚአብሔርን ጽድቅ ተቀብለናል። የእግዚአብሔር ጽድቅ ሆናችኋል።
እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው እንደሚለው ክርስቶስ ኢየሱስ ስለኛ ኃጢአት የሆነው እኛ በእርሱ በመሆን የእግዚአብሔር ጽድቅ እንሆን ዘንድ ነው። ስለዚህ የምን ለውጥ ነው እየተናገርን ያለ ነው? የአይደንቲቲ ለውጦች ናቸው። ኃጢአተኛ ነበርክ፣ አሁን ምንድነህ? ጻድቅ ነህ። በፊት የኃጢአት ተፈጥሮ ካለበት ከመናፍስት አባት ከዲያብሎስ ተወልደን ነበር። አሁንስ በክርስቶስ ኢየሱስ በማመን ከእግዚአብሔር በመወለድ ጻድቅ ሆነው ከእግዚአብሔር ስንወለድ ምንን ተቀብለናል? ጽድቅን ተቀብለናል። ጌታ ይባረክ። ስለዚህ ምንድነን? ጻድቅ ነን። ይሄንን ዲክሌር ልታደርጉ ይገባል። ጠዋትም ተነስተ የምታውጀው እኔ በክርስቶስ ሆንኩ፣ በክርስቶስ የሆናችሁትን የምትናገሩት ሁሌ የምታውጁት። ሃይማኖት እየመጣ ነው የሚበርዝ። የሃይማኖት ትምህርቶች ናቸው አንተን ወርታችሁ ሁሉ ጊዜ እንደማትችል፣ ኃጢአተኛ እንደሆንክ፣ እንደማትረባ ሁሌ የሚነገር ነው። በክርስቶስ የሆንከውን ሁሉ ጊዜ ዲክሌር አድርግ። እኔ በክርስቶስ ምን ሆኛለሁ? ጻድቅ ሆኛለሁ። ጽድቅን ተቀብያለሁ። ጻድቅ ያስባለኝ በውስጥ ያለው ጽድቅ ነው። ኔቸሬ ነው። that is my nature። ኃጢአት ወይም ጽድቅ አይደል እንዴ? ሁለት ነገር ነው። ዲያብሎስ ወይም እግዚአብሔር። ሁለቱ የመናፍስት አባት እግዚአብሔርና ዲያብሎስ፣ ሁለቱ ኔቸሮቻቸው ጽድቅና ኃጢአት። ስለዚህ ከዛኛው ከዲያብሎስ ስንወለድ ኃጢአትን ተቀብለን ነበር። ከእግዚአብሔር ስንወለድ ግን ጽድቅን ተቀብለናል። የእግዚአብሔር የመለኮቱን ባህሪ ጽድቅን ተቀብለናል። የጽድቅን የተቀበለ ሰው ሁሉ የጽድቅ ኔቸር፣ የጽድቅ ፍሬዎች the product of righteousness ሁሉ እሱ ላይ ምን ያደርጋሉ? ማኒፌስት ይሆናሉ፣ ይገለጣሉ። ጌታ ይባረክ። ላይፋቸውን አንደኛው ያስተካክላል፣ አንደኛው ያበላሻል አይደል? በጽድቅ በነበረበት ጊዜ አዳም ወይም የጽድቅ ኔቸር በነበረው ጊዜ መልካም ሐሳብ ነበረው፣ በሰላም ነበር የሚኖረው፣ በደስታ ነበር የሚኖረው፣ በክብር ነበር የሚኖረው። ከክብር የጎደለው ኃጢአት ሲገባ ነው። ከእግዚአብሔር ክብር የጎደለው፣ ከሰላም የጎደለው፣ ከተለያየ የጽድቅ ፍሬዎች የጎደለው ኃጢአትን በመቀበሉ ነው። ኃጢአትን ሲቀበል የኃጢአት ፕሮዳክትስ ወይም የኃጢአት ፍሬዎች በእርሱ ላይ ማኒፌስት ሆኑ፣ መገለጥ ጀመሩ። እነዚህን ጥቂት ፖይንቶችን ዛሬ ትንሽ ላሳያችሁና እንጨርሳለን። በብሉይ ኪዳን ወይም አሁን እየተማርን ያለ ነው የአዲሱን ኪዳን የሕይወት ስራ ስለሆነ በብሉይ ኪዳን ስንል ከፊተኛው አዳም ጀምሮ የነበረው በሰው ላይ የነበረው ማንነት እና በክርስቶስ ኢየሱስ አዲሱን ኪዳን በመመስረቱ የመጣው ነገር ደግሞ በብሉይ ኪዳን የነበሩ ሰዎች ወይም አዲሱ ኪዳን ከመመስረቱ በፊት የነበረው የሕይወት ስርዓት ወይም የተፈጥሮ ስርዓት ምን ይመስል ነበር ነው። ከአዳም ወይም ከፊተኛው አዳም የተወለደው ሁሉ ኃጢአተኛ በመሆኑ ሁሉ ምን ስለነበር? ኃጢአተኛ ስለነበሩ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ስለሚል ማለት ሁሉ ካለ ሁሉ ነው። ሁሉ ኃጢአተኛ በመሆኑ ሰዎች ሁሉ የኃጢአት ፍሬዎችን የሚያፈራ ተፈጥሮ አላቸው ማለት ምን የሚያፈራ? የኃጢአትን ፍሬዎች የሚያፈራ። ምክንያቱም ዛፉ ነው፣ ኃጢአት ዛፉ ነው፣ ፍሬዎቹ ደግሞ አሉት። ዋናው ዛፉ ዋናው ማንነቱ ኃጢአት ነው። ኃጢአት የሚባለው ማንነት ካለው በእርሱ ላይ የሚያፈራው ፍሬ አለው ነው። የኃጢአት ፍሬዎች የጽድቅ ፍሬዎችን ነው የምታውቁት። ብዙ ጊዜ በቋንቋ የጽድቅ ፍሬዎች ይባላል። የጽድቅ ፍሬዎች ከመምጣታችን በፊት የኃጢአት ፍሬዎች የሚባል አለ። የኃጢአት ፍሬዎች ማለት የዛፉ ፍሬ ማለት ነው። ኃጢአት እንደ ዛፍ ብትቆጥሩት፣ ኃጢአትን እንደ ዛፍ ብናስበው ዛፉ ኃጢአት ነው። እሱ እስካለ ፍሬውን አለማፍራት አይቻልም። ኃጢአተኛ እስከሆነ አንድ ሰው የኃጢአት ፍሬ የኃጢአት ውጤቶች ሁሉ በእርሱ ላይ ምን ይላሉ? ይታያሉ፣ ይገለጣሉ። ስለዚህ በብሉይ ኪዳን ጊዜ ማለት ወይም ከአዳም የተወለደ ሁሉ ኃጢአተኛ በመሆኑ ሰዎች ሁሉ የኃጢአት ፍሬዎችን የሚያፈራ ተፈጥሮ አላቸው። በአዲስ ኪዳን ደግሞ ከእግዚአብሔር የተወለደ ሁሉ ሃሌሉያ፣ የማውራው ስለ እናንተ ነው፣ እንጆይ እንድታረጉ ነው። ሃሌሉያ። ከእግዚአብሔር የተወለደ ሁሉ አንዳንዱ አይደለም፣ አገልጋይን አይደለም ማውራው፣ ስለ አገልጋይ አይደለም። ከእግዚአብሔር የተወለደ ሁሉ ጻድቅ በመሆኑ አማኞች ሁሉ የጽድቅ ፍሬዎችን የሚያፈራ ተፈጥሮ አላቸው። ጽድቅ የሚባለውም ግንድ ነው፣ ዋናው አይደንቲቲ ነው፣ ዋናው ማንነት ነው። ኃጢአት የሚባለውም ዋናው ማንነት ነው። ኃጢአት የሚባል ኔቸር ያለው ሰው ኃጢአተኛ የሆነ ክርስቶስ ኢየሱስን ባለመቀበሉ ኃጢአተኛ የሆነ ሰው የኃጢአትን ፍሬዎች ኢዝሊ ያፈራል። የኃጢአት ፍሬዎች በሱ ላይ የኃጢአት ማኒፌስቴሽን፣ የኃጢአት ፕሮዳክቶች፣ ውጤቶች ሁሉ እርሱ ላይ ማኒፌስት ይሆናሉ፣ ይታያሉ፣ ይገለጣሉ።
ምንም ልንረዳው አንችልም። ኃጢአተኛ ስለሆነ የኃጢአት ውጤቶች እሱ ላይ ይመጣል። ጻድቅ ሲሆን ደግሞ አንድ ሰው በክርስቶስ ኢየሱስ በማመን የእግዚአብሔርን ጽድቅ የተቀበለ አንድ አማኝ ደግሞ የጽድቅን ፍሬዎች ሊያፈራ የሚችል ማንነት አለው። የጽድቅን ፍሬዎች ለማፍራት ጌታ ይባረክ። ምንድናቸው እነዚህ የኃጢአት ፍሬ ወይም የጽድቅ ፍሬ? የኃጢአት ፍሬ የጽድቅ ፍሬ የምንላቸው ምንድናቸው? እስቲ አንደኛ፣ በኃጢአት ምክንያት በሰው ላይ ምን ሆኗል? እርግማን ሆኗል። እርግማን የምን ውጤት ነው? እርግጠኛ ናቸው? እርግማን የምን ውጤት ነው? ኃጢአት ካለ ምን አለ? እርግማን አለ። ኃጢአተኛ ከሆነ አንድ ሰው የኃጢአት ውጤቱ ምንድን ነው? የኃጢአት ፍሬ ማለት ነው። ውጤት ፕሮዳክቱ ኃጢአት የሚያመጣው ውጤት ምንድን ነው? እርግማን። አንዱ እርግማን ነው። አንድ ኃጢአተኛ ሰው ኃጢአተኛ በመሆኑ የኃጢአት ተፈጥሮ ስላለው እርግማን በሱ ላይ ማኒፌስት መሆን ማንነቱ ነው፣ የግድ ነው። ኃጢአተኛ ስለሆነ እርግማን አለበት። ኃጢአተኛ ስለሆነ በጽድቅ ምክንያትስ አንድ ሰው በጽድቅ ምክንያት በኃጢአት ምክንያት ነው በሰው ላይ እርግማን የሆነው። በጽድቅ ምክንያትስ በአማኝ ሁሉ ላይ ምን መጥቷል? በረከት መጥቷል። አሜን። አሁን እየለየን አሁን ዛሬ ጥሩ እንትን ይዤ እየለየው ነው፣ እንደ ጥሩ እንደ ሰርጂካል ብሌድ ይዤ ዛሬ እየለየው ማውጣት ፈልጋለሁ ዛሬ። ጌታ ይባረክ። አንድ ሰው ኃጢአተኛ ከሆነ ምን አለበት? እርግማን። አንድ ሰው በክርስቶስ ኢየሱስ በማመን ጻድቅ ሲሆን ሮሜ 5:1 ላይ እንግዲህ በእምነት ከጸደቅን በደሙ ከጸደቅን፣ ሮሜ 5:9 ላይ በደሙ ከጸደቅን፣ እኛ የጸደቅነው የታጠብነው በክርስቶስ ኢየሱስ ደም በእምነት በመቀበል ጽድቅን ተቀብለናል። በክርስቶስ በማመን በእርሱ በመሆን እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ። እስቲ አሜን በሉስ። በክርስቶስ ስትሆን ጻድቅ ሆናል። ጻድቅ ሆንክ ምን አለብህ? በረከት። ነገር ናቸው። አንድ በክርስቶስ ያመነ አማኝ ያለበት ምንድን ነው? አንድ በክርስቶስ ኢየሱስ ያላመነ ኃጢአተኛ በእርሱ ላይ ምን አለበት? በደንብ እንደዚህ ያደረግን ነው። አሁን በክርስቶስ ኢየሱስ ያመነን ጻድቅን እርግማን አለብህ መባል ስህተት ነው። አሁን ሃይማኖት ፑሽአፕ የሚያሰራው እንዲህ አይነቱ ነው። ሆነህ እንዳልሆንክ፣ ተሰርቶልህ እንዳልተሰራልህ፣ ተደርጎ እንዳልተደረገ የክርስቶስ የኢየሱስን የመስቀሉን ኢንቨስትመንት የመስቀሉን ስራ ከንቱ የሚያደርግ አስተምሮትና አስተሳሰብ፣ ዕውቀት፣ ጤናማ ያልሆነ አመለካከት ህዝቡን ወይም አማኝን በትክክለኛ በተጠራበት መጠራትና ማንነቱ እንዳይመላለስ አድርጎታል። ስለዚህ ምንድነው የሚባለው? አሁን ለአማኛውን እርግማን አለብህ፣ የዘር ማንዘር እርግማን አለብሽ፣ የእንትን እርግማን እየተባለ አማኝ ላይ የሚነገረው ነገር ሁሉ ስህተትና ስህተት ነው። ትክክል ያልሆነ ነው። በክርስቶስ ካላመነ እርግማን አለበት። ልክ ነው። በክርስቶስ ሲያምን ማንነቱ ሲለወጥ ዛፉ ጽድቅ ሲሆን ማንነቱ ውስጡ የውስጡ አይደንቲቲው ላይ በውስጡ ማንነቱ በውስጡ ሰው ላይ በውስጠኛው ሰው ላይ ፕሪንት የተደረገው ጽድቅ ከሆነ ጽድቅ የሚያፈራው በረከትን ነው። ጻድቅ ከሆንክ በረከት ባንተ ላይ አለ። ምንድነው? ብዙ ጊዜ ምሳሌ ላይ እንኳን ብናይ ምሳሌ 10 ላይ በረከት በጻድቅ ራስ ላይ በብሉይ ኪዳን እንኳን በረከት ጻድቅና በረከት አይነጣጠሉ። ጻድቅ ከሆንክ ምን አለብህ? በረከት አለብህ። ስለዚህ ለአማኝ የሚባለው አንዲት እህት አለሽ እዚህ መሃል በረከት አለብሽ ነው መባል ያለበት። ከዛ እኔ ነኝ ባላደረው እኔ ነኝ ባለንትኑ ባለድርሻ አካሉ እኔ ነኝ ብሎ አማኝ ሁሉ መቀበል አለበት ማለት ነው አይደል? ከተባለ ጻድቅ ከሆንክ በረከት። እኔ አንድ ነገር ልንገራችሁ፣ ህዝቤንም የማስታጠቅም የመምከርም የመገሰጽም የመጠበቅም ኃላፊነት አለብኝ። ማንም ሰው መጥቶ እርግማን አለብሽ ካለ እንዳትቀበል፣ እዛው መልሽለት። ማንም ሰው አገልጋይ ነኝ በሚል ከፊት ለፊትና ከኋላ እግዚአብሔርን በመክተት የእግዚአብሔርን ስም በመክተት አጅቦ እርግማን እያለ አማኙን ከእግዚአብሔር የተወለደውን ጻድቁን የእግዚአብሔር ልጆች እርግማን አለባችሁ ተብሎ አመለካከታቸውን ከጽድቅ ኔቸር ወደ ኃጢአተኛ ኔቸር የሚመልስ ማንንም ሰው እንዳትቀበሉ። ስተት ይባላል። አሁን በየምንመለከተው በየቦታው ጻድቁ ላይ የማይሆን ጤናማ ያልሆነ በኃጢአተኛ ማንነቱ ጊዜ የነበረበትን አሁንም እሱ ላይ እየተመጣ እየተለጠፈ የሚደረተው ድሪቶ መቆም አለበት።
አንድ በክርስቶስ ኢየሱስ ያመነ አማኝ ያለበት በረከት ነው። ለዚህ ነው በኤፌሶን ምዕራፍ 1 ቁጥር 3 ላይ በሰማያዊ ስፍራ በክርስቶስም። እስቲ አሜን በሉ። እስቲ ቁልፋችን ማን ነው? በክርስቶስ። ክርስቶስ ነው እኛ በክርስቶስ ነው። ዝም ብሎ በራሴ ምናምን ነገር የሞራል የስሜት ጉዳይ አይደለም። በክርስቶስም በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን። ምን ያለን? የባረከን። የሚባርከን አላለም። ተስፋ አይደለም። አንድ ቀንማ አይዞ ወንድሜ ተባረካለህ የሚባል ነገር የለም። በክርስቶስ የሆንክ ቀን ተባርከሃል። የተባረከን እርጉም ነህ ማለት ስህተት ነው። የተባረከን ኔቸሩ የተለወጠን ከእግዚአብሔር የተወለደን ኃጢአተኛ የነበረው ማንነት በጽድቅ ማንነት የተተካውን ሰው እርግማን አለብህ የሚባለው በክርስቶስ ያላመነ አማኝ ያልሆነን ኃጢአተኛውን ሰው እርግማን አለ። ምክንያቱም ኔቸሩ የሚያፈራው ምን ስለሆነ ኃጢአተኛ ከሆነ ምን ያፈራል? እርግማን ያፈራል። ልክ ነው። እርግማን የሚባለው ራሱ የመጣው ኃጢአት ወደ ሰው ዓለም ሲገባ ነው። ምድርንም በሉ ሰውንም በሉ ምንም በሉ ካንተ የተነሳ ምድር እንኳን የተረገመች ነው። በኃጢአት ምክንያት ምድር እንኳን የተረገመች ናት። እርግማን የሚባለው ኃጢአት ወደ ሰው ዓለም ሲገባ በዛ በመጀመሪያው በፊተኛው አዳም ምክንያት ኃጢአትን ሲቀበል እርግማን ወደዚህ ዓለም ወደዚህ ሰው ገባ። አሁን ኢየሱስ የመጣው እኛን ከእርግማን ሊዋጀን ነው። ከእርግማን ነፃ ሊያወጣን ነው። ክርስቶስ ኢየሱስም መጥቶ ኢንቨስት አድርጎ ይህን ሁሉ አድርጎ በመስቀል ላይ ሞቶልን በእንጨት የሚሰቀል ይላል ገላትያ ምዕራፍ 3 ቁጥር 13 እና 14 አይደል እንዴ? ገላትያ 3 13 እና 14 በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። ሕግ ላይ ያለ ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ስለኛ ኢየሱስ ከፈለ። ስለኛ እርግማን ሆኖ ከሕግ እርግማን ዋጀን፣ ነፃ አወጣን። ከፍሎ ነፃ አወጣን። መዋጀት ማለት በክፍያ የተደረገ ነፃነትን ማግኘት ማለት ነው። ተከፍሎ ነው ነፃ የምትወጣው። መዋጀት ማለት ሪደምሽን የሚባለው የሚለው ወደ ኋላ ነው። ብዙ ጊዜ እንደገና ማለት ነው። የእግዚአብሔር የነበረ ከእግዚአብሔር እጅ የወጣ ድጋሚ። አንዳንድ ጊዜ በሞባይል ብዙ ጊዜ ያጋጥማቸዋል። መቼም ሞባይላችሁ የራሳችሁ ሞባይል ይጠፋባችኋል፣ ወይም የሆነ ቦታ ጥላችሁ ትወርዳላችሁ። ከዛ ያገኘው ሰውዬ ምን ይላል? ሞባይል ከኔ ጋር ነው፣ ይሄን ያህል ከከፈልክ እሰጥሃለሁ ይላል። አጋጥሟችሁ የሚያውቅ ሰው ካለ አላውቅም። ይሄን ያህል ከከፈልክ መልስልሃለሁ፣ ዶክመንት አለው ስትለው በቃ መልስልሃለሁ፣ ግን ይሄን ያህል መክፈል አለበት። ከዛ ሄደ የምትከፍለው ክፍያ ራንሰም ቤዛ የሚባለው ይሄ ነው። ቤዛ ማለት ያንተ ለነበረ ነገር ለተወሰደብህ መልሰህ ያንተ ለማድረግ የምትከፍለው ክፍያ ቤዛ ይባላል። ክፍያው ይሄንን ትከፍልና ለምሳሌ 5,000 ብር ከፍለህ ያንተ ስታረገው በፊት ያንተ ነበር፣ ግን በሌባ እጅ ገብቷል። ድጋሚ ከፍለህ ያንተ ስታረገው እግዚአብሔር እንደዛ ነው በክርስቶስ ኢየሱስ ያደረገው። የእግዚአብሔር ነበርን፣ በኃጢአት ምክንያት ተማረክን። አሁን ክርስቶስ ኢየሱስ መክፈል ያለበትን ክፍያ ሁሉ ከፍሎ ዳግም ወደ ስፍራችን ወደ ከፍታችን መለሰን። ተመልሰን ራንሰም ሪዲም አረገን፣ ዳግም ዋጀን፣ ከፍሎ ነፃ አወጣን። ሪደምሽን ወይም ቤዛነት መዋጀት የሚለው ቃል በክፍያ በተደረገ ነፃነትን ማግኘት ማለት ነው። ስለዚህ ኢየሱስ ክርስቶስ ምኑን ከፍሏል? ሕይወቱን ከፍሏል። ምኑን ከፍሏል? ደሙን ከፍሏል። በደሙ የዋጃትን ይላል። የተዋጀነው በደሙ ነው። ደሙን ከፈለና እኛ ምን አደረገን? ገዛን። እስቲ አሜን በሉ። እስቲ አሁን የተገዛችሁ ናቸው። ወደ ክብራችሁ ተመልሳችኋል። ወደ ማንነታችሁ ተመልሳችኋል። በክርስቶስ ኢየሱስ ክፍያ መሆን። በመስቀል ላይ የሰራውን ስራ ከንቱ አናደርገው። ዕለት ዕለት ልታስቡ የሚገባው የክርስቶስ የኢየሱስን ስራ፣ የመስቀሉን ኢንቨስትመንት ማንም ሰው ተራ እንዲያደርግባቸው አትፍቀዱ። ኢየሱስ አንዱ በመስቀል ላይ የሞተው እኛን ከእርግማን ነፃ ለማውጣት ነው። ስለኛ ምን ሆኖ? እሱ እርግማን
ሆኖ ኢየሱስ ምን ሆነ? እርጉም ተባለ፣ የተረገመ ተባለ በመስቀል ላይ የተረገመ። ለምን? በእንጨት የሚሰቀል የተረገመ ነው። ስለዚህ ኢየሱስ ስለኛ እርጉም ተባለ፣ የተረገመ ተባለ። ስለኛ እርግማን ሆኖ በእንጨት ላይ ተሰቅሎ ከሕግ እርግማን ዋጀን ይልና ቁጥር 13 ነው። ይሄ ቁጥር 14 ላይ የተዋጀንበት ዓላማ ሲናገር የአብርሃም በረከት ሁሉ ሃሌሉያ ምን እንዲመጣ? በረከት፣ የአብርሃም በረከት፣ ለአብርሃም የተነገረው ኪዳን፣ ያ በረከት ሁሉ በክርስቶስ ኢየሱስ ላሉት ለአሕዛብ ሁሉ ይደርስ ዘንድ። በማ በኩል? በክርስቶስ በኩል ይደርስ ዘንድ። ምን ይደርስ ዘንድ? በረከት። እስቲ አሜን በሉ እስቲ። አሁን ወደ አንተ የደረሰው ምንድን ነው? በረከት፣ የአብርሃም በረከት። ይሄ ምናልባት ይሄ ቃል ለአይሁድ ነው፣ ይሄ ቃል ለአይሁድ ነው ቢባልም ወይም ይሄ የሕግ እርግማን የሚያገኘው አይሁድን ነው። የሕግ እርግማን የሚባለው የተሰጠው ሕጉም የተሰጠው ለአይሁድ ነው። ልክ ነው። ሮሜ 9 ላይ የሚናገረው ይሄ ነው። ለአይሁድ ነው የተሰጠው የሕጉ መሰጠት፣ ለአይሁድ ነው፣ ለአሕዛብ አይደለም። ቢሆንም ለአይሁድ ቢሰጥም እኛ የሕግ እርግማን እኛን አያገኘንም። አክቹአሊ እኛን የሚያገኘን ግን አንድ እርግማን ነበር፣ የኃጢአት እርግማን። ከኃጢአት እርግማን አንድንም ኤኒዌይ የሕግ እርግማንም ይሁን የኃጢአት እርግማናችንን ክርስቶስ ወስዶልን በረከትን ለቆልናል። እኛ ጋር በረከት መጥቷል። በረከት፣ የበረከት ባለቤቶች ናቸው። ስለዚህ አማኝ ላይ ያለው ምንድን ነው? በረከት። አሁን አመለካከታችን፣ አስተሳሰባችን ነው። እኔማ እርግማን፣ እኔ እኮ የተረገምኩ ነኝ፣ ከኛ ቤት እኮ የተባረ እርጉም፣ ሁሌ በቃ እርግማን እርግማን እርግማን። በየእንትኑ ስትሰማ፣ በየስብከቱ በየምኑ ምናምን ስትሰማ እርግማን እርግማን። እውነት መሰለ። አንድ ነገር ሲደጋገም እውነት ስለሚመስል እንጂ ስህተት ነው። በአማኝ ላይ እርግማን አይወራም፣ እርግማንም የለበትም። ጻድቅ ከሆንክ የምታፈራው ምንድን ነው? በረከት። ጻድቅ ከሆንክ በረከትን ታፈራል። የጽድቅ ዛፍ የሚያፈራው በረከትን። በረከት በጻድቅ ራስ ላይ ነው። ጻድቅና በረከት አይነጣጠሉም። ጻድቅ ከሆንክ በረከት አለብህ። ጻድቅ ከሆንክ የተባረክ ነህ። እስቲ የተባረኩ ነኝ የሚል አንድ ሰው ሃሌሉያ። ተባርካችኋል። በክርስቶስ በመሆን ምን ብላችኋል? ተባርካችኋል። እርጉም አይደላችሁም። እርግማን የለባችሁም። ሃሌሉያ። በክርስቶስ ከሆናችሁ። በክርስቶስ ያልሆነ ሰው ግን ጻድቅ ነኝ ቢልም ተባርክ ያለው ቢልም አይችልም። ሕገ ወጥ ነው። በክርስቶስ ያልሆነ ሰው ኃጢአተኛ ስለሆነ እርግማን አለበት። ከእርግማን በታች ነው። የሚያደርገው ነገር ሁሉ አይከናወንለትም። ቢኮዝ እሱ ምን ስለሆነ? ኃጢአተኛ ስለሆነ። ስለዚህ በኃጢአት ምክንያት እርግማን በሰው ላይ መጥቷል። በጽድቅ ምክንያት በረከት መጥቷል። ተስማምተናል? ሁለተኛው በኃጢአት ምክንያት በሰው ላይ ምን መጥቷል? በሽታ። በሽታ በፊት ነበር? ከኃጢአት በፊት የለም እኮ። ከኃጢአት በፊት እርግማን የሚባል ነገር አልነበረም። በሽታ የሚባል ነገር አልነበረም። በኃጢአት ምክንያት ነው በሰው ሁሉ ላይ በሽታ የመጣው። በሽታ ራሱ የእርግማን ውጤት ስለሆነ በኃጢአት ምክንያት በሰው ሁሉ ላይ በሽታ መጥቷል። በጽድቅ ምክንያትስ በአማኝ ሁሉ ላይ ጤንነት መጥቷል። በጽድቅ ምክንያት በመገረፉ ቁስል ተፈወሳችሁ። you were healed. it's past tense. you were አንደኛ ጴጥሮስ 2:24 ላይ you were ኢሳይያስ 53 ላይ በመገረፉ ቁስል ለሚሆነው ገና ክርስቶስ ኢየሱስ ሲመጣ ለሚያደርገው በፊውቸር መልክ ተቀመጠ። ኢየሱስ መጣና በማቴዎስ 8:17 ላይ ደግሞ ያንን ይፈጽም ዘንድ ደዌያችንን ተሸከመ ይላል። ኃጢአታችንን ተሸከመ ይልና ግን ቁስል የሚል እዛ ጋር አይጽፍም። ምክንያቱም አልቆሰለም በምድር ላይ በነበረ ጊዜ። ይሄ ይፈጸም ዘንድ የታመሙትን ሁሉ ፈወሰ ይላል ማቴዎስ 8:17 ፕሬዘንት። ያ ይፈጸም ዘንድ ፈወሰ ይላል። ሶስተኛው ደግሞ በፓስት ቴንስ ደግሞ የተገለጸው ፊውቸር፣ ፕሬዘንት ኤንድ ፓስት። መጀመሪያ የተነገረ ነው። ያቺ የተነገረችው ማቴዎስ 8:17 ላይ ፕሬዘንት አደረገው እሱ በነበረበት ጊዜ። ከዛ በኋላ ክርስቶስ ኢየሱስ ከሞተና ከቆሰለልን በኋላ ደግሞ አንደኛ ጴጥሮስ 2:24 ላይ ደግሞ ሲናገር ደግሞ በመገረፉ ቁስል ተፈወሳችሁ። ስለዚህ የናንተ ጥቅስ የናንተ ቃል ይሄ ነው። ሃሌሉያ። በመገረፉ ቁስል ምን ብላችኋል? ተፈውሳችኋል። እኔ ተፈውሻለሁ። አንድ ቀንማ ጌታ ላንቺማ ፈውሳለሁ የሚባል ነገር የለም። ስህተት ነው። ጨርሷታል። ክርስቶስ ኢየሱስ ስለ ደዌያችን ጨርሷል። አንድ ቀን ተብሎ ገና ሰውን ተስፈኛ ገና ሰውን ጠባቂ ልናደርገው አይገባም። ጌታ ይባረክ። ክርስቶስ ኢየሱስ ስለኛ ምን ብለዋል?
ሁሉን ከፍሎልናል፣ ጨርሷል፣ ቆስሏል። የቆሰለው ለምንድን ነው? እኛ በጤንነት እንኖር ዘንድ። የሾህ አክሊል ሲደፋበት ጭንቅላት ላይ ላለ ለየትኛውም ደዌ ነፃነት ነው። ጌታ ይባረክ። በራሳችሁ ላይ ያ ሁሉ ሲቆስል፣ እግሩ ሲወጋ፣ በጦር ለውስጥ ደዌ ለሚባል በጦር ሆዱ ሲወጋ፣ ለውስጥ ደዌ ያልከፈለው ክፍያ የለም። ኢየሱስ በየትኛውም ሳይድ ብትመጡ ኢየሱስ ክርስቶስ ለደዌያችን ሁሉ ከፍሎልናል። በመገረፉ ቁስል እስቲ በሉት፣ እስቲ የመጨረሻ ድገሙት። በመገረፉ ቁስል ሃሌሉያ፣ በመገረፉ ቁስል ተፈውሳችኋል። ጤናሞች ናቸው። በጤንነት ብትኖሩ አይገርመኝም። የሚገርመኝ በሽታ አንተ ላይ ሲመጣ ነው። ለምንድን ነው የማይገርመኝ? ትክክለኛው ማንነት ነው። በጤንነት መኖር ሽልማትህ ወይም የጥሩነትህ ደሞዝ ሳይሆን ማንነትህ ነው። በጤንነት ብትኖር፣ በበረከት ብትኖር የማንነት መገለጫ ነው። ጌታ ይባረክ። የማይሆን ደዌ ሲመጣና ደዌውን ስትታገሰው ነው የሚገርመን። ደዌ መምጣቱ አይደለም ችግሩ፣ ስትታገሰው ነው ችግሩ። ስም ስትሰጠው ነው ችግሩ። ደዌ መምጣቱ ለምሳሌ ሌባ ቤታችሁ መቼም አስፈቅዶ ላይመጣ ይችላል። ሌባውን መታገስ ማለት ግን ሌባውን ግን መንከባከብ ይወዳል አይወድም ማለት ነው ችግሩ አይደል እንዴ? ሌባው መጥቶ እንትን ሲል ና ግባ ተብሎ አንዳንድ ሰው እኮ ገና ሲምተም ገና የበሽታ ምልክት ራሱ ይላል፣ ጉንፋን ሊይዘኝ ነው ይላል። ገና እንትኑ ሲም የሆነ ነገር እንትን ሊመጣብኝ ነው፣ ሰሞኑን ምን እንደሆነ አላውቅም፣ ይሸመቀቀኛል፣ እግሬ ሊይዘው ነው ይላል። ገና ሲያንኳኳ ግባ የሚል ህዝብ ነው ያለው። ግባ እውቅና የሚሰጥ አልቀበልም ነው የሚባለው። ሃሌሉያ። መጥቶ ገና ከሲምተም ገና ሲያንኳኳ ሌባ ምንድነው መጥቶ የሆነ ነገር ኳኳኳ ሲያደርግ ምን ታደርጋለህ? ብራዘር ሹካ ሁሉ ይዛር ነው የምትወጣው። ያገኘው ሁሉ ያገለግላል እንደ መሳሪያ። ማን ትላለ? ምንድነው ምናምን ነገር ታስወጣለህ። በሽታ ሌባ ነው። ሰላምን፣ ገንዘብን፣ ደስታን፣ ፊትን የፊትን ደስታ እንኳን የሚያረዝመው የታመመ ሰው ስታዩ እኮ ሲስቀታዩት ስታወራው ለምን ተሰርቋል? ደስታውን ሰርቆታል፣ ሰላሙን ሰርቆታል፣ ገንዘቡን ይወስደዋል በተለያየ የግል ክሊኒክ። ሌባ አይደል? ሌባ ሲመጣ ቶሎ ብለህ ነቅተህ ማባረር፣ ምንም ቦታ አትሰጠውም። ሌባ ሲመጣ ናግባ እስቲ ትኩስ ነገር ይወዳል ትላለህ። ቀዝቀዘ ነገር አይወድም እሱ። አንዳንድ ሰው እኮ እንደዚህ ነው እኮ ለበሽታው እንትን ይሰጠዋል፣ እንትን አይወድም፣ እንትን ይወዳል። የኔ እንትን የሚባል ነገር የለም። ጌታ ይባረክ። በመገረፉ ቁስል ተፈውሻለሁ። ይሄ ነው ያንተ ሰይፍ። ሃሌሉያ። መሳሪያ ይሄ ነው። እኔ በመገረፉ ቁስል ተፈውሻለሁ። ማን አንተ ብለህ መነሳት አለብህ። ማን ምንድን ነው? ሂድ ማባረር። ጤንነትን ማስጠበቅ ያንተ ኃላፊነት ነው። ለጤንነትህ ዘመቆም ያንተ ኃላፊነት ነው። ጌታ ይባረክ። መጠበቅ በጤንነት ልትኖር ተገብቷል። ጤንነት ይገባኛል። ሃሌሉያ። ጤንነት ይገባሃል፣ ይገባሻል። እለት እለት ይገባኛል። በጤንነት ልኖር ይገባኛል። ለምን ካል ክርስቶስ ከፍሎልኛል። ሁለት ጊዜ ምን አይልም፣ አይከፈልም። ሃሌሉያ። ኢየሱስም ከፍሎ እኔም አልከፍልም። ሁለት ጊዜ ይከፈላል። አንድ የሆነ ቦታ ላይ ለአንዳቸው የሆነ ነገር ለአንድ የሆነ ነገር እኔ ብከፍል ድጋሚ እኔም ካልከፈልኩ ብሎ መጣጣር ነው ትግሉ። አረ እኔም ከፍላለሁ በቃ ከፈልኩ ከተባለ ነው እንዴ ብለህ ስቲክን ይዘህ መውጣት ነው። ችግር የለም ዘና ብለህ ማለት ነው። አንዴ ከተከፈለ ካልከፈልኩ ሁለቴ ልክፈል አይባልም። ስለዚህ በሽታ ሲመጣ አልከፍልም። እስቲ አሜን። አይገባኝም። የክርስቶስ አካል ነኝ። ሃሌሉያ። የክርስቶስ አካል በሽተኛ አካል የለውም። ክርስቶስ ጤናማ ነው፣ እኔም ጤናማ ነኝ። እሱ የቤተ ክርስቲያን ራስ፣ ቤተ ክርስቲያን ደግሞ የክርስቶስ አካሉ፣ ሁሉም በሁሉ የሚሞላ የእርሱ ሙላቱና አካሉ ናት ከተባለ የክርስቶስ አካል በሽተኛ አካል የለም። እኔ ጤንነት ይገባኛል። ሁሌ ልታውጅ የሚገባው ጤንነት የኔ መብቴ ነው። ጌታ ይባረክ። በጽድቅ ምክንያት እንግዲህ ጤንነት መጥቷል። ፕሬዝ ጋድ። ተመላላሽ ታካሚ አትሆኑ፣ እየዞራችሁ አትወጉ ማለት ነው በየቦታው። አንዳንድ ሰው በጣም ነው የሚገርመኝ፣ እዚህ ጋር ሄዶ አንዳንድ ሰው የፎስ ፕሮግራም ላይ ራሱ ያልታመመ ሰው ሁሉ ሄዶ ለምን የሚሞላው ለምን እንደሆነ አይገባኝም። ጤናማው ሰው
የፎስ ፕሮግራም አለ ዛሬ እዛ ልሂድ ይላል። ለምን እንደሚሄድ አይገባኝም። ለማየት ለማጨብጨብ ነው። ጤናማ ኮንክ አይደል? ጤናማ ሰው ያልተበላሸ መኪና ጋራጅ ሲሄድ ማለት ነው። በጠዋት ሄደ ሐኪም ቤት አሁን ካርድ አውጥተህ ቁጭ ትላለህ። እንዴ ጤናማውን ሄደ ጋቢ ተከናን በምናምን ነገር ጤና ጣቢያ ቁጭ ትላለህ። ምን ፈልገህ? ልክ እንደዚህ ማለት ነው። አንድ አማኝ በጤናማ አማኝ የፎስ ፕሮግራም የሚዞር አማኝ ይገርመኛል። ሊፈውስ ከሆነ አይገርመኝም። ሊያጨበጭብ ከሆነ ይገርመኛል። ሊፈውስ ከሆነ ይገርመኛል። ምክንያቱም እናንተ በመገረፍ ቁስል ከተፈወሳችሁ 2000 ዓመት አልፏቸዋል። ሃሌሉያ። ስለዚህ ጤንነታችሁን ጠብቁ፣ ጤንነታችሁን አስጠብቁ። አባሩ። በሽታ ሲመጣ በቃ ያው ጸንተ ሃሌሉያ በእውነት ዕውቀት ላይ ጸንታችሁ አባሩት። አልቀበልም በሽታ መምጣቱ አይደለም፣ አሁን ማባረር ግን ይጠበቅብናል ነው። በቃ እስኪ ሄድ እናባራለን። ቢያድርስ ይኸው ይደራት እንጂ ይሄዳት። መቼም ቢሆን መቼም አልቀበልም እያላችሁ ሬዚስት ልታደርጉ ይገባል። ኤኒዌይ እሺ፣ በኃጢአት ምክንያት በሰው ላይ ምን መጥቷል? ጭንቀትና ስቃይ መጥቷል። በጽድቅ ምክንያትስ በአማኝ ላይ ምን መጥቷል? ሰላምና እረፍት። ሃሌሉያ። ሰላምና እረፍት ተገብቷቸዋል። ሰላም የጻድቅ ሰው ምልክቱ ነው። ለዚህ ነው በአንዳች አትጨነቁ የሚለው። ለጻድቅ ጭንቀት ማለት ኤረር ነው። ልክ ስትጨነቅ ያለህበት ዓለም አያቆም ጭንቀትን። ጭንቀት በእናንተ ላይ እየተገባ አይደለም። በአንዳች አትጨነቁ። የሚያስጨንቅ ነገር ካለ ወርውረው ወደ እኔ፣ በእኔ ላይ ጣለው። በጸሎት ምክንያት ወደ እኔ ወርውር። በአንዳች አትጨነቁ። ለእናንተ ምን መጥቷል? ሰላም። ቀድሜ የጠቀስኩትን ጥቅስ ልድገመው። ሮሜ ምዕራፍ 5 ቁጥር 1 ላይ በአዲሱ መደበኛ ትርጉም እንግዲህ በእምነት ከጸደቅን በእርሱ ሰላም አለ። we have peace in him. we have peace ምን ከሆንን? ከጸደቅን። እስቲ አሜን በሉ። እስቲ ከጸደቅኩ በሉ። እስቲ ሰላም አለኝ። ድገሙት። ከጸደቅኩ ሰላም አለኝ። ሃሌሉያ። ከጸደቅን በእርሱ ሰላም አለን። ሰላምን ተሰብከልናል። ሰላሙን ተቀብለናል። የሰላም ባለቤቶች ነን። ጭንቀትኛ ላይ ህገ ወጥ ነው። ስትጨነቁ መንፈስ ዓለም ግራ ይገባዋል። ምን ሆኖ ነው ይላል። የማይገባ ነው። ላንተ የሚገባ ሰላም ነው። ሃሌሉያ። ጭንቀት ሲመጣ አይመጣም አይደለም የተባለው። የሚያስጨንቅ ነገር ሲመጣ በእርሱ ላይ ጣሉት፣ ተቀበለው፣ ተንከባከበው፣ አኑረው፣ አሳድረው፣ አንተ ላይ እንትን በለው አይደለም። አሁን ሰው እኮ በቃ በጭንቀት ስር ሰዷል። አትጨነቅ፣ ወርውር፣ ቤት አታሳድር ነው። ጌታ ይባረክ። የሚያስጨንቅ ነገር ሲመጣ በጸሎት ምክንያት በጸሎት በእርሱ ላይ ጣሉት። ስለዚህ ሰላምና እረፍት ይገባናል። አምስተኛ በኃጢአት ምክንያት ሰው በምድር ላይ የነበረውን ገዥነቱን፣ ስልጣኑና የበላይነቱን በማጣቱ የበታችና ባሪያ ሆኗል። በኃጢአት ምክንያት የበታች ባሪያ፣ ገዥነቱን ስላጣ። ገዢ ነበር የሰው ልጅ። የተፈጠረው ለምንድን ነው? ለመግዛት። ልክ ነው። የሰው የመጀመሪያ የተፈጠረበት ዓላማ ግዟትም የተባለ አይደል? ገዢ እንዲሆን ነው የተፈጠረው። ከመፈጠሩ በፊት እንደውም ዓላማው ቀድሞታል። ሰውን በምድር ላይ ሰውን በመልካችን እንደምሳሌያችን እንፍጠር፣ በአየር ላይ የሚንቀሳቀሱትን፣ በውሃ ውስጥ የሚንቀሳቀሱትን፣ ምድርን ሁሉ እንዲገዙ። ገና ሳይፈጠር እንዲገዛ ተብሎ ነው ንግግሩ ራሱ ቀድሞታል። ጌታ ይባረክ። ከዛ በኋላ ደግሞ ከመጣ በኋላ ደግሞ የመጀመሪያ የሰማው ግዟትም፣ ምድርን ሙሏት፣ ግዟትም። ገዢ ለመሆን የተፈጠረው ፍጥረት በኃጢአት ምክንያት ግን ገዢነቱን በማጣት ባሪያና የበታች ሆኗል። የበታች ሆነ። በጽድቅ ምክንያትስ አማኞች ሁሉ የእግዚአብሔር ልጆች በመሆናቸው ባለስልጣንና የበላይ ሆነዋል። ሃሌሉያ። ስለዚህ ባለስልጣንነት ያንተ ምልክት ነው። የጻድቅ ምልክት ነው። ጻድቅ ከሆንክ ባለስልጣን ነኝ፣ ጻድቅ ከሆንክ የበላይ ነኝ እንጂ የበታች አይደለሁም። ራስ እንጂ ጅራት አይደለሁም። ገዢ ነኝ። የሚገዛኝ ኃይል የለም፣ አይኖርም። የሚገዛችሁ የለም ከእግዚአብሔር ውጭ። ከኛ በላይ አንድ ብቻ ነው፣ እግዚአብሔር ነው። ጌታ ይባረክ። ስልጣናት፣ አለቅነት፣ ጌትነት የተባሉት ሁሉ ከነሱ ሁሉ በላይ ተደርገናል በትንሣኤ። ባለፈው ትምህርቶቻችን ይህን በደንብ ተምረናል። ክርስቶስ ኢየሱስ ከሙታን ሲነሳ ከአለቅነት፣ ከጌትነት፣ ከኃይላት፣ ከስልጣናት ሁሉ በላይ ሲሆን እኛንም ከእርሱ ጋር አስነሳን ይላል።
በቀኙ አስቀመጠን። እኛም በየት ነው ያለነው? ከአለቅነት፣ ከኃይላት፣ ከስልጣናት፣ ከጌትነት ሁሉ በላይ ነን። የበላይ ናችሁ እንጂ የበታች አይደላችሁም። የትኛውም ኃይል አይገዛችሁም። እስቲ አሜን በሉ። እስቲ የትኛውም የሰይጣን ሲስተም፣ የትኛውም የኃጢአት ሲስተም፣ የትኛውም የሰይጣን ጉልበት፣ የኃጢአት ጉልበት፣ የበሽታ ጉልበት፣ የድህነት የእርግማን ጉልበት ላይገዛችሁ ከፍ ብላችኋል። ላትገዙ ወጥታችኋል። በአብ ቀኝ ተቀምጣችኋል። ሃሌሉያ። ይሄ ነው። ስድስተኛው በኃጢአት ምክንያት ሰይጣን በሰው ላይ ገዢና ባለስልጣን ሆኗል። ያው ታውቁታላችሁ እንዳልኩት ነው። በኃጢአት ምክንያት ገዢው ዲያብሎስ ነበር። በጽድቅ ምክንያት ደግሞ አማኞች ሁሉ በሰይጣንና በአጋንንት ኃይል ሁሉ ላይ ስልጣን ተሰጥቷቸዋል። ጌታ ይባረክ። በአጋንንት ሁሉ ላይ ሉቃስ ላይ የሚናገረው ለሐዋርያቶች ቢሆንም ግን እኛ እንደውም ከሱ የበለጠ በክርስቶስ በመሆን የክርስቶስ አካል በመሆን ክርስቶስ ያለው ኃይል ክርስቶስ ያለው ስልጣን ለኛ ተሰጥቶናል። ጌታ ይባረክ። እንደውም እዛ ሉቃስ 10:19 ላይ ለሐዋርያቶች ምንድን ያለው? እባብና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ እስቲ አሜን። በጠላትም ኃይል ሁሉ ላይ ካለ በጠላትም ኃይል ሁሉ ላይ ነው። ማስመር ነው። በጠላትም ኃይል ሁሉ ላይ ስልጣን ተሰጥቷቸዋል። በጠላትም ኃይል ሁሉ ላይ ስልጣንን ሰጥቻቸዋለሁ አለ ኢየሱስ። ቀጥሎ ምን አለ? የሚጎዳችሁም ምንም ነገር የለም። እስቲ አሜን። አይጎዳችሁም። ምንም የሚጎዳችሁ ኃይል የለም። በጠላት ኃይል ሁሉ ላይ ስልጣንን ሰጥቻቸዋለሁ። በጠላት ኃይል ሁሉ ላይ ካለ በሁሉም ላይ ከየትም ሀገር የሚመጣ ሰይጣን፣ የትም ሀገር ብትሄድ ያለ ሰይጣን የተሸነፈ ሰይጣን ነው። የተሸነፈ የወደቀ ሰይጣን፣ ያልወደቀ ሰይጣን የለም። ተሸንፏል። ጌታ ይባረክ። ሰባተኛ በኃጢአት ምክንያት ሰው ከእግዚአብሔር ጋር የነበረው ህብረት ተቋርጧል። ህብረቱ ተቋርጧል። በጽድቅ ምክንያትስ አማኞች ሁሉ በክርስቶስ ከእግዚአብሔር ጋር መታረቅ ስለሆነላቸው ከአባት ጋር ያላቸው ህብረት ታድሷል። ከእግዚአብሔር ጋር ምን መታረቁን ባገኘንበት ይላል ኤፌሶን 2 ላይ መታረቁን ባገኘንበት። አሁን መታረቅ ሆኖልናል። በፊት ተለያይተን ነበር። ኃጢአት በእኛና በእግዚአብሔር መካከል ግድግዳ ሆኖ ለይቶን ነበር። እግዚአብሔርም እንዳይሰማ የእኛንም ጮት እንዳይሰማ እሱንም እንዳንሰማ ግድግዳ ሆኖ ነበር ኃጢአት። ኢየሱስ ክርስቶስ መጥቶ ግን ግድግዳውን አነሳው። ሃሌሉያ። አሁን ከእግዚአብሔር ጋር ምን ሆኖልናል? መታረቅ፣ ህብረት፣ አንድነት ሆኖልናል። በእርሱ ዘንድ መቀመጥ ሆኖልናል። ስምንተኛ በኃጢአት ምክንያት በሰው ላይ ጭንገፋና ፍሬ አልባነት መጥቷል። ጭንገፋና ፍሬ አልባነት። ጭንገፋ የሚባል የኃጢአት ውጤት ነው። የኃጢአት ፍሬ ነው ጭንገፋ። በጽድቅ ምክንያት አማኞች ሁሉ ከክርስቶስ ጋር በመጣበቃቸው ፍሬያማነትና መከናወን ሆኖላቸዋል። ከክርስቶስ ጋር ተጣብቀናል። እርሱ ግንድኛ ቅርንጫፍ ሆነን። ሃሌሉያ። ስለዚህ እኛ ጋር አሁን ያለው ፍሬያማነት እንጂ ጭንገፋ የለም። ጭንገፋ ይላል በአማኝ ላይ which is wrong ስተት። በአማኞች ላይ ጭንገፋ ያለ ማውራት ጭንገፋ፣ የጭንገፋ መንፈስ፣ የጭንገፋነት ጭንገፋ ራሱ ከየት የመጣ እንደሆነ ማይታው። ጭንገፋ ሄዶ ለኃጢአተኛው ያውራ፣ ለጻድቁ ግን ማውራት አይገባውም። ጻድቁ ላይ ጭንገፋ የለም፣ ፍሬያማነት እንጂ። ፍሬያማነት መከናወን ይገባቸዋል። ጻድቅ ነኝ እኔ የኪዳን ልጅ ነኝ፣ መከናወን ይገባኛል፣ አፈራለሁ፣ እከናወናለሁ ነው ማለት ያለብን እንጂ ጭንገፋ አለብን። በእኛ ዘር እንደዚህ ያለ እንጨነግፋለን። ይሄ አንዳንድ እኮ ጤናማ ያልሆነ ወሬ የሚያወራ አማኝ ራሱ መስተካከል አለበት። እናንተ ላይ ያለው ፍሬያማነት ነው። እናንተ ላይ ያለው መከናወን ነው። በኃጢአት ምክንያት በሰው ሁሉ ላይ የህይወት ጨለማ መጥቷል። ይገባችኋል? በጽድቅ ምክንያትስ በሰው ሁሉ ላይ የህይወት ብርሃን ስለሆነላቸው በጨለማ አይመላለሱም። አንድ በክርስቶስ ኢየሱስ የዳነ አማኝ በጨለማ አይመላለስም። ኢየሱስ ይህን ሲናገር 8:12 ላይ በዮሐንስ ወንጌል 8:12 ላይ እኔ የዓለም ብርሃን ነኝ፣ የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። የሚከተለኝ የህይወት ብርሃን። ሰዎች በዚህ በናቹራል ብርሃን በተፈጥሯዊው ብርሃን ርር ባለ ፀሐይ ከቀኑ 6 ሰዓት ላይ እየኖሩ በጨለማ ውስጥ ግን ይመላለሳሉ። ጨለማ የሚባለው ይሄ የተፈጥሮ ጨለማና ብርሃን ሳይሆን በህይወታቸው ላይ ያለ ጨለማና ብርሃን። ለዚህ ነው የሚከተለኝ የህይወት ብርሃን። ከህይወታቸው ጨለማነት የሚወጡት በክርስቶስ ኢየሱስ ነው። በክርስቶስ ኢየሱስ ያመኑ አማኞች ሁሉ በብርሃን ይመላለሳሉ።
10ኛ በኃጢአት ምክንያት በሰው ሁሉ ላይ ሞት መጥቷል። በጽድቅ ምክንያት ደግሞ በአማኞች ሁሉ ላይ ሕይወት የሚበዛ ሕይወት የዘላለም ሕይወት ሆኖላቸዋል። የሚበዛ ሕይወት እንዲሆንላችሁ እንዲበዛላችሁ እንዲትረፈረፍ ያንንም ሕይወት ኢንጆይ እንድታደርጉት መጥቻለሁ አለ ጌታ። ጌታ ይባረክ። ሕይወት እንዲሆንላችሁ ያም ሕይወት ኢንጆይ እንድታደርጉት ያንን ሕይወት እንዲበዛላችሁ እንድታበዙት መጥቻለሁ አለ። ለሕይወት ክርስቶስ ኢየሱስ መጥቷል። ሞት ተቆርጧል። ጌታ ይባረክ። ሕይወት ሆኖልናል። የዘላለም ሕይወት ሆኖልናል። በክርስቶስ በማመናችን የዘላለም ሕይወት ተቀብለናል። የዘላለም ሕይወት ሃሌሉያ። በክርስቶስ ኢየሱስ ለምታምኑ ይንጽፍላችኋል አለ የዘላለም ሕይወት እንዳላችሁ ታውቁ ዘንድ 1 ዮሐንስ 5:15 ላይ። ስለዚህ እኛ ሕይወት ሆኖልናል። 11ኛ በኃጢአት ምክንያት በሰው ሁሉ ላይ ለቅሶና ሐዘን መጥቷል። በኃጢአት ምክንያት ነው ለቅሶና ሐዘን። በጽድቅ ምክንያትስ በአማኝ ሁሉ ላይ የማያቋርጥ ደስታ ሆኗል። ፕሬዝ ጋድ። 12ኛ በኃጢአት ምክንያት በሰው ሁሉ ላይ ሸክምና ግራ መጋባት መጥቷል። በጽድቅ ምክንያት አማኞች ሁሉ ሃሌሉያ በሁሉ ነገር እረፍት ሆኖላቸዋል። የመጨረሻው በኃጢአት ምክንያት ሰው ሁሉ ከእግዚአብሔር ክብር የጎደለ ሆኗል። ኃጢአት ከእግዚአብሔር ክብር ሰዎችን ሁሉ ምን አድርጓል? አጉድሏል። በጽድቅ ምክንያት ግን በጽድቅ ምክንያት አማኞች ሁሉ ምን ብለዋል? ከብረዋል። ከክብርም ወደ ክብርም የሚለወጡ ናቸው። ሃሌሉያ። ከክብር ወደ ክብር ለአማኝ አሁን የጀመረው ክርስትና ራሱ የጀመረው ከክብር ነው። ጌታ ይባረክ። ክርስትና የጀመረው ከክብር ነው። ከክብር ወደ ክብር፣ ከኃይል ወደ ኃይል፣ ከእምነት ወደ እምነት። ጌታ ይባረክ። አሁን እኛ የሚጨምር ነገር እንጂ ያለን የሚቀንስ ነገር በሕይወታችን የለም። ከክብር አልጎደልንም። አሁን እኛ ወደ ክብር መተናል። አከበራቸው እኮ ነው የሚለው። የጠራቸው እነዚህን አጸደቃቸው፣ ያጸደቃቸው እነዚህን አከበራቸው። የከበረ ሰው ነው እዚህ ውስጥ ያለው። ሃሌሉያ ነው ወይስ ጌታ በዚህ ሰሞን ያከብርሻል በሚለው ነው? አሁን በጣም ብዙ ሰው ያለው የተሞላው በምንድን ነው? አከብርሻለሁ ይላል። አከበርክ እኮ ስንቴ። አከበራቸው ካለ በኋላ ያከብርሻል፣ ያከብርሃል፣ ጌታማ አከብርሃለሁ ይላል ምናምን የሚባል ተስፈኛ አትሁን። አከብርሃለሁ ማለት ገና አልከበርክም ማለት ነው። የከበርክ አይደለም ማለት ነው። ግን አንተ እኔ ከብሬያለሁ ካልክ ግን ሃሌሉያ አከበራቸው እንጂ ያከብራቸዋል አይደል። የጠራቸውን አጸደቃቸው፣ ያጸደቃቸው እነዚህን አከበራቸው። ጽድቅ ቀጥሎ ያለው ምንድን ነው? ክብር። አጸደቃቸው፣ አከበራቸው፣ አጸደቃቸው፣ አከበራቸው። ከጸደቅ ምን ብለዋል? ክብር አለ። በጽድቅ ምክንያት ክብርን ተቀብለናል። የከበረን የእግዚአብሔር ልጆች ነን። ጻድቅ ናችሁ። ሃሌሉያ። የማንነት ለውጦች ያልኩት በብሉይ ኪዳንና በአዲስ ኪዳን በጥቂቱ ይሄን ይመስላል። የማንነት ለውጦች በፊት እንዲህ ነበርክ፣ አሁን ግን እንዲህ ነህ። በፊት እንዲህ ነበርክ፣ አሁን ግን እንደዚህ ነህ። ይሄ ብቻ አይደለም። እኔ 13 ነጥቦችን ተናግሬያለሁ። ከ13 ነጥብ በላይ ግን እናንተ ሄዳችሁ ሌላ 13 ነጥብ ሌላ 23 ነጥቦችን ጨምሩ። ጌታ ይባረክ። የሆናችሁትን በጽድቅ ምክንያት በእናንተ ላይ የመጣውን የተፈጥሮ ለውጥን መናገር ማወጅ ፈልጋችሁ ማግኘት ይገባችኋል። ስለ እናንተ የተጻፈውን ማግኘት ትክክለኛ ስኬታማ ክርስቲያን ያስብላችኋል። ሃሌሉያ። ኢየሱስ ስለ እርሱ የተጻፈበትን ስፍራ አገኘ ይላል። ደስ ይለኛል። ጌታ ይባረክ። ስለ እርሱ እንዲህ ተብሎ የተጻፈበትን ስፍራ አይደል የኢሳይያሱን አገኘና አነበበ። ከዛ በኋላ ልክ አንብበው ሲጨርስ እንዲህ ተብሎ የተጻፈበትን ስፍራ አገኘ። ስለማን የተጻፈውን? ስለ ራሱ። ትክክለኛ የክርስትና ስኬት ማለት ስለ ራሱ የተጻፈውን ማግኘት ነው። ስለ እናንተ የተጻፈውን ስፍራ አግኙ። ስፍራችሁን ፈልጉ። ስለ እናንተ የተጻፈውን፣ ስለ እናንተ ምን ይላል የእግዚአብሔር ቃል? ስለ እናንተ እሱን ማግኘት ስኬታማ ያደርጋችኋል። ስለ እናንተ ያልተጻፈውን፣ ስለ እናንተ ያልተወራውን ብሉይ ኪዳን ላይ ገብታችሁ ስለ እናንተ ያልሆነውን በብሉይ ኪዳን አስተሳሰብ ውስጥ ያለ አንድ የሆነ ነገር ሄዳችሁ መዛችሁ አታውጡ። ስለ እናንተ የተጻፈውን እውነት ግን አግኙት። ከብሉይ ኪዳን መጻሕፍትም ይሁን ከአዲስ ኪዳን መጻሕፍትም ስለ እናንተ ግን የተነገረውን። አሁን መጻሕፍቱን አይደለም እኔ ማውራው፣ የኪዳኑን ህይወት ነው ማውራው። ከብሉይ ኪዳን ስርዓት፣ ከብሉይ ኪዳን የህይወት ስርዓት ወደ አዲሱ ኪዳን የህይወት ስርዓት ተሻግራችኋል። የህይወት ስርዓታችሁን በደንብ ጠንቅቃችሁ ልታውቁ ይገባል ነው። ፕሬዝ ጋድ። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን
ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች